አቡዬ ሳራ እንዴት ነሽ? ሳራ ነው የሚለው ስምሽ? ረዛን ደህና ነሽ እማዬ? ደህና ነኝ። እንደምን ወጣሽ? ረዛን ነይ ግቢ፣ ፎሎ ያርጉሽ። የማያውቁሽ የእኛ ቤተሰቦች ካሉ ይወቁሽ፣ እንዳያመልጣቸው። እኔ ላይቬን ያላዩ ቀን፣ ቢዚ የሆኑ ቀን ምንም ነገር እንዳያመልጣቸው ፎሎ ያርጉ። አንቺ እሺ ማሪ እንዴት ነሽ? ደህና ነሽ? ደህና ነኝ አቡዬ። ላስታውስሽ እኔ አዲስ አይደለሁም፣ ኳታር ያለው ልጅ ነኝ። የሱዳናዋ ልጅ የዛሬ 2 ዓመት ረመዳን ላይ አስታወስኩሽ። በትልቁ አካውንት በተዘጋው ታሪክ አለኝ ብለሽ ስለሽ ነው እኮ አሁን ያስገባሁሽ። አዎ አቡዬ፣ እኔ ብዙ ታሪክ አለኝ። ማለት ኢትዮጵያ ሄጄ ነበር ቫኬሽን ብዬሻል ነበር። አዎ እና አሁን ነው ገና የዛሬ ሳምንት ነው የመጣሁት ኳታር ተመልሼ በግሌ ማለት ነው በፍሪ ቪዛ። እንኳን ደህና ቴንኪ እማዬ። እና እኔ በእኔ ታሪክ ብዙ ትማራላችሁ። አሁንም ግን ምንድን ነው እማዬ ስልክ ገዝቼላት ነው የሄድኩት እና በጣም ነው የምትከታተልሽ። አንቺ ብቻ ነው የምትከታተለው እና ምን ብዬ ልግባ ማርያምን ቴሌግራም ላይ ልካልኝ እንዲሁ በማርያም ስሞትልሽ ልጄ ከዚህ ልጅ ጋር አገናኘኝ፣ እሷ ታሪክ አላት ታውቂያለሽ፣ እናቴ ወጣት ናት ምናምን ብዬሽ ነበራ እና እባክሽ ቀጠሮ አስይዥልኝና እኔም ልናገር። እሷ ያው እናት ነች ትበልጥሻለች በእድሜ፣ ግን ምንድን ነው ገና ውስጧ ተረብሻለች፣ ከአንቺ ትሪት ትፈልጋለች እና እኔም ታሪክ አለኝ፣ እሷ ግን ትቅደም ነው የምለው። በቃ ፈቅደሽልኝ ከሆነ እሷን ብታስገብልኝ እና ታሪኳን ለሁሉም ያስተምራል፣ የእናቴ ታሪክ ማለት ነው። እና ፕሊዝ ሀቡዬ ቀጠሮ እንትን በይልኝና ኦንላይን ስደውላት ገብቻለሁ ብዬ ስደውላት የለችም። ቀጥታ ደውዬ ነገ ልበላት ነገ ስንት ሰዓት እና አሁን ከቻለች ቀጥታ ደውይላትና ተምጣ፣ ካልቻለች ነገር በቃ ዛሬ እንትን ትበልና ልንገራትና ነገ በቀጠሮ ትይዥኝና ኮድ ትነግሪኛለሽ። በእሷ አትግባ፣ ያው ቁጥሬን ስላለሽ በውስጥ ወይኔ ያላስታውሰው ማሪ ወይ ሀይ ብዙ ሰው ነው እንትን የሚለኝ ኮንታክት የሚያደርገኝ። አሁን ብዬሻለሁ፣ አሁን ቀድም ብዬሽ ነበር። በኢትዮጵያ ነምበር ነው የሚመጣሽ፣ ኤዲት ነምበር አድርጌው ማለት ነው። የህፃኑ እንደሚስኮን ነገር አድርጊ እስኪ እንዲመጣልኝ። በቃ 15 መጨረሻው ነው። እሺ ቆይ 09 መጨረሻው 09 ያለች 09 መጨረሻው ነው። እኔ ተቋርጫለሁ ጋይስ። ሀቧለሁ መጨረሻ 09 በቃ እሺ፣ ችግር የለም። ነገ ትምጣላች፣ ነገም ሆነ ዛሬ ትምጣ፣ ችግር የለም። እሺ በቃ ሴንድ አድርግልሻለሁ። የኔን ታሪክ ልናገር ሀቡዬ? የስ ፕሊዝ። እሺ እማዬ፣ ያው ከ6 ወር በፊት ኳተር ነበርኩ። ኮንትራት ሮያል ፋሚሊ ነበር የሚሰራው። ታውቁኛላችሁ የምታስታውሱ ከሆነ እኮ አንቺ እዚህ ቤት የተናገርሽው የዛሬ 2 ዓመት ገና እኔ አዲሱ አካውንቴ ገና ረመዳን ላይ ምናምን ነው። እና እኔ ራሴ አቡዳቢ ነበርኩ። ታሪክሽን ስትናገሪ ስለቆየ ከመጀመሪያውኑ መጀመሪያ ያለብሽ ኳተር ነበርሽ ብዬ፣ ግን ችግር የለም። እሺ ነበርኩ ኳተር። ኳተር ዛሬ ዓመት ማለት ነው። ያሁን እርስ ታሪክ ሙሉ ታሪክሽን ምንም አላስታውሰውም። ስምሽን ብቻ ሳራ እንደሆነ ነው የማስታውሰው። እና የሮያል ፋሚሊ እዚህ ሀገር ላይ የንጉስ ቤተሰብ ቤት ውስጥ ትሰሪ እንደነበር እና ሼፍ እንደነበርሽ፣ ምግብ ነበር የምትሰሪ። ኦንሊ አይ ሪሜምበር። ምንም ጭንቅላቴ እየያዘ አይደለም፣ እድሜም እየገፋ ነው ምናምን ነገር ነው የምሰማው። يديك العافية يا عمري، طول في عمرك يا بعد قلبي. እሺ እና ቫኬሽን በየ2 ዓመቱ ቫኬሽን ይሰጣሉ። ቫኬሽን ሄጄ ነበር የዛሬ 6 ወር እና እኔ እቅድ የምን ነበር የሆነ ነገር ለፋሚሊ የሆነ ነገር ከፍቼ ከዛ ተመልሼ ለእኔ ነበር የሚሆነው ብዬ ነበር። እና ከዛ በፊት ደግሞ ከዛ ዋናው ሮያል ፋሚሊ ሳራ እንፈልጋታለን በግል እንድትሰራለን ምናምን ብሎ ማሪ እንደዚህ አሁንም ከመሀል ነው የጀመርሽው እኮ ሳርዬ። ላይክ
እኔ ሳራ እባላለሁ። ተወልጄ ያደግኩት እንደዚህ ቦታ ነው። ለቤተሰቦቼ እንደዚህ ሶስተኛ ልጅ ነኝ ወይም ሁለተኛ ልጅ ነኝ ተብሎ ነው ታሪክ የሚጀምረው። አንቺ ካታር ነበርኩ ብለሽ ነው የጀመርሽው። ከመጀመሪያው ነው መጀመሪያ ያለብሽ ታሪክ። አዳዲስ ሰዎች አሉ የማያውቁ ሰዎች ገባሽ? እሺ እማዬ፣ እሺ። እኔ ሳራ እባላለሁ። ተወልጄ ያደግኩት ደግሞ ሱዳን ነው። ከዛ በኋላ ወደ ኳታር መጣሁኝ። ሁለተኛ ልጅ ነኝ። ሶስት ነን እኛ። ሁለተኛ ልጅ ነኝ። ተፈናቅሎ ነው የመጡት። በሱዳን ረብሻ ምክንያት ፋሚሊ ተፈናቅለው ወደ ጎንደር ኢትዮጵያ ሄዱ እና እኔ ደግሞ ከዛ ሁኜ ወደ ኳታር ነበር የመጣሁት። እኔን ማስተዳድራቸው፣ እኔን የሚይዛቸው ስቲል ነው በእኔ እንትን ያሉት እና የዛሬ በቃ እንደዚህ ልቀጥል ያልኩኝ። አዎ አሁን ጥሩ ነው የመጣሽው። በሱዳን ሀገር እስከ ስንት ዓመት ነው ያደግሽው? ተወልጄ ያደግኩት ሱዳን ነው ብለሻል። በስንት ዓመትሽ ነው ወደ ኢትዮጵያ ተፈናቅለው ከሱዳን ወደ ጎንደር ቤተሰቦች የተዘዋወሩት? አንቺ የስንት ዓመት ልጅ ሆነሽ ነው? እሺ እኔ አሁን እድሜ 24 ነው። ሱዳን ነው ተወልጄ ያደግኩት። በቃ ኦል ታሪኬ እዛ ነው። ኢትዮጵያ ግን ቫኬሽን ነበር የምንሄደው በየአመቱ እንጂ ብዙ አናቃትም። አሁን ደግሞ ፋሚሊዎች ተፈናቅሎ ከሄዱ ሁለተኛ ዓመታቸው ጨርሶ ሶስተኛ ዓመታቸው እየገቡ ነው። እኔ ደግሞ ኳተር ከመጣው ደግሞ ሁለተኛ ዓመት ጨርሻለሁ። አሁን ደግሞ ተመልሼ በፍሪ በግሌ ልክ ቤተሰቦችሽ ከሱዳን በጦርነቱ ምክንያት ተፈናቅለው ወደ ጎንደር ሲሄዱ ቤተሰቦችሽ ኢትዮጵያ እንደገቡ አንቺ ብቻ ተሰደድሽና ወደ ካታር እየሰራሽ ቤተሰቦችሽን ታስተዳድር ነበረ? እኔ ነው ማስተዳድራት። ሁሉ ነገር ንብረታችን የአባቴ ያፈራው ንብረት ምናምን። ሶስት ልጆች ናቸው? ሶስታችሁም ሴት ናቸው? እኔ ታላቅ ወንድም አለኝ። ከዛ ትንሽ እህት አለችኝ። ኦኬ፣ ሁለት ሴት እና አንድ ወንድ ናቸው። ወንድ አጠቃላይ 5 ቤተሰብ ናቸው። እናት፣ አባት፣ ወንድምና 2 እህቶች፣ 5 ቤተሰብ። ሰው አንቺ ስትሰደጂ ካታር 4 ቤተሰብ የምታስተዳድር አንቺ ነሽ። ኤግዛክት። ሌሎቹ አይሰሩም፣ አንቺ ብቻ ነሽ እየሰራሽ። አይሰሩም። ያ ምክንያቱም ኢትዮጵያ አንደኛ ስለተፈናቀን ንብረታችንም ስለወደመ ምናምን ምንም አይነት ነገር አልወሰዱም። እኔ እንኳን በፖርት ሱዳን አድርገን የሄድኩት ኤርላይንስ አልነበረም እና ኢቭን መረጃ ምናምን ነገር አልወሰዱም። በምትኖሩ ጊዜ ማን ነበር አስተዳዳሪ ወይንም መተዳደሪያ ምን ነበራችሁ? እሺ አባቴ የራሳችን ሱቅ እንትን ነበረን፣ ማምረቻ ነበረን፣ የፌስታል ማምረቻ። አባትሽ የፌስታል የፕላስቲክ ማምረቻ ካምፓኒ ነበረው። ሰው አባት ነበር አስተዳዳሪ። እማየም ራሱ ፀጉር ቤት ስቲ ምናምን ቡቲኬር እነዚህ ትሰራ ነበር። እኔም የራሴም ካፌ ነበረኝ፣ ሻይ ቡና። እማየም ትሰራም ነበር፣ ካፌ የራሷ ነበረ። ወንድሜ ደግሞ የአባቴን ስራ ነበር የሚይዘው። አባቴን በዛው ታይም ደግሞ መምህር ነው። የኢትዮጵያ ስደተኞች ማህበር የኢትዮጵያ ስደተኞች ትምህርት ቤት የሚባል አለ። እሱም ኮሚቴ ነው፣ መምህር ነው። ሱቁም ይሰራ። በቃ መሻላ ነበረ ኑሯችን። ቀን ጣለ እና ከብዙ ስቃይ በኋላ ምናምን መከራ በኋላ እነሱ ጎንደር አንድያቸውን ገቡ። ቤት ነው ያለን፣ ስራ ምናምን የነገር የለንም። ቤት ነው ያለን። በዛ ታይም በደህና ጊዜ ቤት ነው እንትን ያለው ማለት ቤት አሰርቷል፣ ግን ምንም ነገር የለውም። ያኔ እቃ ሶፋ ምናምን እንደዚህ የለውም። እዛ ነው የምንኖረዋ፣ ግን አከራይተ ነው ነበር ቤቱ እና ያን ብር ደግሞ ያው ታውቂያለሽ፣ ቤተሰብ ብሩን ሙሉን አይሰጡም። እህቶቹ ነበር የሚይዙት፣ የአባቴ አክስቶቼ ማለት ነው። ለቀለም ለምናምን ለጎደሎ ነገር ለኤሌክትሪክ ለቆጣር ለምናምን ያው ለዛ ነው የሚጠቀሙት ነበር እንጂ እኛ ምንም አንጠቀምም። ከዛ በኋላ እኔ ወደ ኳታር ሲጀምር ረብሻው ከመፈጠሩ በፊት አላማ የሚል ነበር ራሴን በሁለት እግሮች መቆም። ምክንያቱም ትምህርት ማቋረጥኩኝ፣ ሁሉም ነገር ስላቋረጥኩኝ ወደ ኳታር መሄድ አለብኝ ብዬ በደህና ጊዜ ሳይነበር። ከዛ መሀል ላይ ረብሻው መጣ። በረብሻው ከሱዳኑ ካርቱም ወጥቼ በፖርት ሱዳን ሂጄን የሄድኩት። ኤርላይንስ እዛ ነው የተከፈተው ማለት ነው። አቋርጬ ሄድኩኝ። አልሐምዱሊላህ በሁለት እግራችን ቆምነ። እኔን ማስተዳድራቸው ለ2 ዓመት ያክል። እህቴም ትምህርት ጀመረች። አባትም የልብ ኬዝ አለበት፣ ዘብሓ አለበት። የልብ ዘብሓ በአማርኛ አላውቅም፣ የልብ ኬዝ አለበት። እግዚአብሔር ይመስገን እዚህ ሮያል ፋሚሊ ቤት ክራይ ምናምን አልከፍልም፣ እነሱ ናቸው የሚከፍሉት። የእነሱ ቤት ነው። ብቻ ምንድነው የራሴን ነገር
አስቤዛ ምናምን በራሴ ነው፣ ቀሪውን ደግሞ እነሱ ነው ማስተዳድር። እና እንዲሁም ያኔ ከአንቺ ቤት ስገባ ሀቡዬ ከበደኝ፣ እንዴት ላርግ፣ ምን ትመክርኛለሽ፣ እኔ ብቻ የሆንኩኝ ምናምን ስልሽ ከቻልሽ ወንድምሽን አምጪው ብለሽ ነበር። አዎ ወንድሜ ላመጣ ሀቡዬ 2000 ሪያል ምንም አይደለችም። ኦቨርታይም የምንሰሪው ደግሞ ለሆነ ሆነ ትሸፍናለች እንጂ 10,000 9,000 ከሰራሁ ብራዘሪ ማምጣት እዚህ ደግሞ የቤት ክራይም አለ ወጪም አለ፣ ይከብደኛል። ገባሽ? ከዛ ምን አልኩኝ ሀሳቢ በቃ ቫኬሽን ሲሄድ እዛ የሆነ ነገር ከፍቼላቸው የሆነ ነገር እነሱ ይስተዳድሩበታል። ሁለተኛ ዓመት ደግሞ ኮንትራት ሲይዝ ደግሞ ለራሴ የግሌ ይሆናል። ከዛ በኋላ ትርፉ ደግሞ ቤተሰቦችን ራሳችሁን ይችላሉ። እኔ ደግሞ ለወንድሜ አጠራቅሜ አመጣዋለሁ። አረብ ሀገር ነበር እቅዴ፣ ብራዘሬ ማለት ነው። ምክንያቱም ለወንዶች ከባድ ስለሆነ። ከዛ በኋላ እዚህ ስሰራ ሮያል ፋሚሊ ከዋናው ቤት ነው የምሰራ፣ ከአባቴ ቤት ነው የምሰራው። ልጅየው ምን አለ፣ እኔ እች ልጅ እፈልጋታለሁ፣ የግል እንድትሰራልኝ እፈልጋለሁ እና ስጡኝ ምናምን ሲለኝ፣ አይ ማናጀርን ያናግሩት አልኩኝ። ማናጀር ይደውልና ምን አለኝ፣ ሳራ ትቢን ትሩሒ እንደ ስም መጥቀስ አልፈልግም እንትን እንዳይል ሮያል ፋሚሊ ስለሆኑ ከነዛ ልጆች መዘዋወር ትፈልጋለሽ አለኝ። አንተ ከፈቀድክልኝ ችግር የለውም፣ ግን በሄድ ደስ ይለኛል። ምክንያቱም እዛ ሞር ብር ይከፈላል ሀቡዬ፣ ሞር ማለት ነው ከዚህኛው ማለት ነው። እና ብዙ ነገር አይቻለሁ እዛ ስራ ቦታ፣ ጥሩም ናቸውም ክፉም ናቸውም፣ ግን ችዬ ነው ዝም ያልኩት። እኔ እዛ በሄድ ደስ ይለኛል፣ መለወጥ እፈልጋለሁ፣ ቤተሰቦቼን ማስተዳደር እፈልጋለሁ። በአጭር ጊዜ መለወጥ እነሱ ከፈለጉኝ ክፋለ እንትን ነግል ከፋል አድርጉኝ ወደዛኛው ቤት አድርገኝ አልኩትና ቂም ያዘብኝ። እችን ቃል ቂም ያዘብኝ። በቃ ሽጠናለች ማለት ነው ብሎ ቂም ያዘብኝ። ከዛ በኋላ ቫኬሽን ጠብቆ ሀቡዬ ቫኬሽን ከጠበቀ በኋላ ሄድኩኝ። እቃዬን ምናምን አዘጋጅቼ እቃ እዚህ ኳተር ነበረኝ እቃ ቤቴ ላይ። ከሄድኩም በኋላ ስራ ባልደረቦቼ ምን አሉኝ፣ ሳራ አንቺ እኮ አትመጭም ከአሁን በኋላ አሉኝ። ምን? አዎ ካንስሌሽን እኮ አድርጎሻል አለኝ። አስቢ እንግዲህ ቫኬሽን ሄጄ ብዬ ማለት ነው። ከዛ ጥሮታ ተሰጠኝ ብር። እንዴት ነው ቀድማችሁን ጥሮታ የምትሰጡኝ? እኔ እኮ ገና ተመልሼ እመጣለሁ። ፊኒሽንግ ሲሆን መጨረሻ ከጨርሽ በኋላ ነው ጥሮታ የሚሰጥሽ፣ ይታስብልሻል። እንዴት ነው አሁን የምታደርጉልኝ? አይ አሁን ነው የሚሰጠው አሉኝና አይ በቃ እሺ ብዬ ሄድኩኝ። እኔም ካንስሌሽን እንደሚያደርገኝ አላሰብኩት፣ ምክንያቱም እቃይ ሁሉ እዚህ ነዋ። ከዛ በኋላ ሄጄ አንደኛ ወር ጨርሼ ያው ተቀለሽ ጓደኛ እንዳለኝ ያኔ እና በይህንም ታሪክ የሆናቸዋለ ሴቶች። ከዛ በቃ ያኔ አግብቼ ተመልሼ ስለሚመጣ ወይ ደግሞ እኔና ቤተሰብ ልትውውቅ ነበር ያሰብኩት ከልጁ ጋር ማለት ነው። በቃ ተጋብተን ምናምን ለመመለስ ነበረ እቅዳችን። ስራውን ማስተካከዬ የሆነ ነገር ከፍቼ ከዛ እመጣለሁ። ከዛ ቀስ ብዬ ደግሞ ነግል ከፈል አድርጌ ፍሪ ቪዛ አደርጋለሁ። ከዛ ባሌን ይዤው እመጣለሁ። ከዛ ብራዚልን ይዤው እመጣለሁ ነበር እቅዴ እኔ። ከዛ በኋላ ከሄድኩኝ በኋላ ሀቡዬ አዲስ አበባ ከገባሁ በኋላ ጓደኛዬ ነው የተቀበለኝ። ተገናኘን። ከዛ 2 ቀን ከተገናኘን በኋላ በሶስተኛው ቀን ሄድኩኝ ወደ ጎንደር። ከዛ የት ይደውልኛል፣ ኳተር። እኔ ገና ወር አልጨረስኩም። ሳራ ኢንትማትጂ ተድሪን ኢንትማትጂ አሉኝ። ላ ማድሪ እሽፊ ስላቸው አንቺ እኮ ካንስሌሽን ተደርገሻል አለኝ። አይ አላምንም፣ እንግዲህ ሞዴል ሊታበላሹት ነው፣ ቀልዳችሁ ነው ብዬ ዝም አልኳቸው። የስራ ባልደረቦቼ ናቸው እነዚህ። እነሱ ለካ ሰምተዋል። ሳራ አትመጣም ካሁን በኋላ ራሳችሁን ቻሉና ስራውን እኔ ነበር ማናጀር፣ የሳራን ስራ ቦታ የያዙ ምናምን ብሎ ለካ ተነግሯቸዋል። ከዛ 1 ወር ከጨረስኩ በኋላ ቫኬሽኑ 3 ወር ነበር። በሁለተኛ ወር ደሴ ሄድኩኝ። ጓደኛዬ ደሴ ነው። ለቤተሰቦች ትውውቅ ግብዣ ተደረገልኝ። ጓደኛሽ ማለት ፍቅረኛሽ አይደል? አዎ ፍቅረኛዬ። ሱዳን ያለሽ ነው የተዋወቃችሁት? አይ እዚሁ ኳተሩን የተዋወቁት በርቀት ፍቅር። የአክስቴ አይደለም፣ የአክስቴ ልጅ ባሏ ወለዩ ነው። የእሱ ያጎቱ ልጅ ነው። አጣምራ ነው አጣብሳን ማለት ነው እንጂ አንተዋወቅም። የአክስትሽ ልጅ ያጎት ልጅ ማለት ለአንቺ ምንሽ ነው? ከአንቺ ጋር ምንም ዝምድና የላቸው? አዎ ቄስ ጠይቅ ያለው ዝምድና የለንም። እና ሀቡዬ ይሄ ልጅ አላውቀውም። እኔ በርቀት ፍቅር 2 ዓመት ቆይተናል። አሁን ሲሄድ ቫኬሽን ተዋውቀን ምናምን ነበር ይሄ አላማችን ማለት ነው እንጂ አንተዋወቅም። ደግሞ ስገባ ሀቡዬ ከዚህ ሪሌሽን ስገባ ላጣብሽ ስትለኝ አይ እህቴ ያልኳት እኔ አልኳት ኃላፊነት አለኝ
በሁለት እግሮች ካልቆምኩኝ ራሴን ካላስተዳደርኩም ከወንድ ጋር ሪሌሽን መጀመር አልፈልግም አልኳት። ምክንያቱም ወንድ ልጅ አንቺ ብቻ ሲኖርሽ ብቻ ነው የሚወድሽ። ሀቡ እኔ የተማርኩት ነው የምነግርሽ የተሰማኝ ማለት ነው። እና እኔ ለቤተሰቦች ያሳደጉኝ አስተዳደግ ሀቡዬ ኩላሊቴ ሽጬ ለእነሱ ኃጢአትን ቢሆን ኩላሊቴ ሽጬ ለእነሱ አኖራቸዋለሁ። ፍቅር የሆነ ቤተሰብ ነው ያለኝ እና ሀቡዬ እንትና እህት ያልኳት እኔ እንደዚህ ነገር መግባት አልፈልግም። ራሴን አልቻልኩም። በኋላ ነይ ቢለኝስ አልቻልኩም ቢለኝስ እንጋባ ቢለኝስ እኔ ቤተሰቦች አሉኝ፣ አስተዳዳሪ ነኝ። ገና እስኪ በሁለት እግሮች እስኪቆም ድረስ ትንሽ ታገሽ ያልኳት። እሱ አምኖበት ገባ። ችግር የለውም አብረን እናድጋለን ምናምን ብሎ አምኖ ገባ። በቃ እንደዚህ ከሆነ ነይ አትበለኝ፣ አትጨቅጭቀኝ፣ ተረዳኝ። ቤተሰብ ማስተዳድር ልጅ ነኝ፣ ቤተሰቦቼን ማስቀድመው አልኩት። እኔ አሁን ለሪሌሽን ታይም የለኝም ብዬው ነው የገባበት በዚህ ሪሌሽን ማለት ነው። ይሄን ሁሉ አምኗል። እዚህ ጋር ያዥልኝ ሀቡዬ፣ ይሄ ሁሉ አምኖ ችግር የለውም አብረን እናድጋለን፣ ጠንካራ ልጅ ነው የምወደው፣ በራሱ የምትታመን ኮንፊደንስ ያለት ልጅ ስለምወድ ከአንቺ ጋር አንቺን እንተማመናለሁ አለኝ። እሺ ብለን ገባን። 2 ዓመት ያለምንም ጭቅጭቅ ያለምንም እንትን በቃ እኔም ስራዬን እሱም እንትን እናወራለን፣ ማታ ማታ እንጠያየቃለን። አለቀ በስነ ስርዓቱ ማለት ነው። አንጣላም። ጨቅጫቃም ሴት አይደለሁም። የት ገባህ የት ወጣ፣ ልክ እንዳንቺ ስታይል ነው ያለኝ። የት ወጣ የት ገባህ ምን አደረግ ምን ነው አመሻህ አልለውም። ሰላም ፍቅር ሰላም ገባህ አዎ ገብቻለሁ እራት ብላ በቃ እንደዚህ እናወራለን። እሱም እናቴ ነው የሚለኝ በቃ በፍቅር እየተሞላ እንዲሁም አንዳንዴ እንዲህ አንድ ቀን አንጣለም እንዲህ እላለሁ አንዳንዴ ማለት ነው። ያኔ ማሻአላ መች ተገናኝታችሁ ይሄ ሁሉ በሎንግ ዲስታንስ አይደል እንዴ? አዎ በሎንግ ዲስታንስ ስልሽ ያኔ በስልክ ነው የምናወራ። በስልክ እራት በላህ የምትይው ገባህ ወጣህ እራት በላህ የኔ ፍቅር የምትይው በስልክ ነው በቃ እንደዋዋለን። አዎ በቃ እንጂ ረሳ በስልክማ መሪ ማንም አይጣላም። በስልክ ምን ያጣለዋል የሰው ልጅ? አንድ ቤት አብሮ በስልክ አንዳንዶች ስቶሪ ላይ ስታስቀምጪ ቢዚ ሲሆን ስልክሽ የሆነ ነገር ስጠፊ ስትምሻሊ የሚቀናተኛ ወንድ የት ገባሽ ምን አረግሽ ለምንድነው ማታነሺልኝ ከማን ጋር ነው ያወራሽው? እኔ ደግሞ አለባበሴ ምናምን የፈረንጅ ስታይል ነው። በቃ ለምን እንደዚህ ለበሽ ለምን እንደዚህ ያኔ አይጨቃጨቅም። አጥፊ ፕሮፋይል እንደዚህ አይልም። ያኔ ፍሪደም ሰጥቶኛል። እምነት አለን። በእንደዛ ተማምነን ነው በቃ የፈለግኩትን አድርጋለሁ። እሱንም በቃ ያኔ ሪስፔክትም አለ እንትንም አለ። እንደዛ አድርጌ ነው የጀመርነው። ምን ያህል ጊዜ አውርታችሁ ነው በአካል ኢትዮጵያ? አንቺ አሁን ለቫኬሽን ሄደሽ ጎንደር ሄደሽ ከዛ ወደ ደሴ እሱን ለማግኘት የሄድሽው በስልክ ሪሌሽንሽፓችሁ ምን ያህል ጊዜ ከቆየ በኋላ ነው? አመት አውርታችሁ ነው? አመት ከምናምን ምን ያህል ጊዜ? 2 ዓመት በሪሌሽንሽፕ 2 ዓመት 2 ዓመት። ስለዚህ ካታር እንደሄድሽ ነበር ካታር እንደመጣሽ ነበር የተዋወቃችሁት ማለት ነው? አዎ ኤግዛክትሊ። እንዲሁም አይዲያ አልተቀበልኩም ያን ራሱ ታስተዋወቀኝ ማለት ነው። ስለዚህ የአክስትሽ ልጅ አስተዋወቀችሽ። እሱ ለአክስትሽ ልጅ ያጎቷ ልጅ ነው? የአክስቴ ልጅ ባሏ ያጎት ልጅ ናቸው። ኦኬ የአክስትሽ ልጅ ባሏ ባዳ ነው። በቃ ተይው በቃ የአክስትሽ ልጅ ያጣበሰችሽ ልጅ በስልክ 2 ዓመት ስትጀናጀኑ ቆይታችሁ ከ2 ዓመት በኋላ አንቺ ኢትዮጵያ ከካታር ቫኬሽን ገባሽ። መጀመሪያ ጎንደር ቤተሰቦች ጋር ሄድሽ። ከዛ በኋላ ደሴ እሱን ለማግኘት ሄድሽ። እሱ ጋር ያቆምነው ከሱ ጋር ቀጥ ከዛ ቤተሰቦቹም አወራቸዋለሁ በስልክም ቪዲዮም ቴሌግራም በሁሉም እናወራለን። ቤተሰቦቹ ጋር ራሱ እናወራለን። በቃ ምንድነው ከመጣች በኋላ በቃ ወይ ቀለበት ወይ ጋብቻ ነው እንትን ያር ነው የደመደም ነው ማለት ነው። ከዛ በኋላ ደስ ሄድኩ ለተዋውቅ። ይቅርታ እንዴ ዛሬ እናንተ ሜምበር አትሆኑም እንዴ? ምን ጉድ ነው? ታርጌት ላይ ያስቀመጥኩት ሜምበር ምን 134 ሰው ሆኗል። እሺ 154 ሰው ሜምበር ሆኗል። ሜምበር ሁኑ ጋይስ። ከስሜ ጎን ያለው ልብ ቅር ጠቅ እያደረጋችሁ ምንም ሜምበር አልሆናችሁም ዛሬ። ምን ጉድ ነው? ሜምበር ሁኑ። እንደገና ደግሞ አዲስ ያስቀመጥኩትን ታርጌት ላይ ያስቀመጥኩትን ጊፍት ስጡኝ። ኮንሰርት ክለብ ኮንሰርት የሚለውን አሳዩኝ። ይህንን በቃ አዲስ ጊፍት የመጣለ ክለብ የሚለውን በቀደም የምስራች እየሰታኝ አየሁትኝ። ይህን ግን ዩር ኮንሰርት የሚለውን ጊፍት አሳዩኝ። እሺ ፕሊስ አሳዩኝ። ህልሜ ነው፣ ህልሜን አሳኩልኝ። ቴንኪው። ወደ ደስ ይደርሰናል። እንቀጥል። ያ ከዛ ተቀበሉኝ። ጥሩ ጊዜ አሳለፍነ። እኔ ሆቴል ነበር ሊይዝ የፈለግኩት ትርፍ ክፍል ስላላቸው ለእኔ አዘጋጅቶ ጠበቆኝ ማለት ነው። ማለት ሽማግሌ ሳይላክ ምናምን ኢዚት ኦኬ። የእሱ ቤተሰቦች ጋር ሄደሽ ማረፍ ይቻላል?
አዎ ክፍላቸው የተለያየ ነው። እህቶቹ ጋር የተለያየ ክፍል ነው ክፍላቸው። አዎ እሱ ሌላ ቦታ ነው የሚኖረው። ያኔ ቤታቸው እህቶቹ ደግሞ ተማሪም ስላሉ ክፍል ለየብቻ ነው የሚኖሩት፣ ግን አንድ ሰፈር ነው። እና በቃ ተዋውቀን ከዛ በኋላ ቤተሰቦች ስንመለስ ደግሞ አብረን እንመመለስ ነበር ወደ ጎንደር፣ እነሱን ቤተሰቦችን ይዞ ማለት ነው። ያኔም ልደታ ነበር የአመቷ። አዎ ልደታ ነበር እየተከበረ ማለት ነው። እና ከዛ በኋላ ተዋውቀን ብለን ምናምን እዛ ቆየሁኝ 10 ምናምን ቀን ቆየሁኝ። የቆየሁበት እቃ ምናምን እየገዛሁ ከደሴ ማለት ነው። ለፋሚሊ ምናልኳችሁ በቃ ተዘጋጁ ይመጣሉ ምናምን ብዬ ተዋወቅነ። አነ ሰርግም ነበረ፣ ሰርግም አሳለፍነ። ከዛ ወደ ግሽን ማርያም ህልሜ ለመሄድ ነበር። ደሴ ነው የምትገኘው እና እሱ ለመሄድ ረብሻ ነበረ፣ ጦርነት ስለነበር ከአንዴም ከሁለትም ከሶስቴም የሄድኩት ተሰናክሎብኝ ተመልሻለሁ። በቃ አልተሳካልኝም ብዬ በቃ እኔ ልቅደማችሁና እናንተ ኑ ማዘጋጀት ስላለብኝ ቤት ማለት ነው። ከዛ ተመልሼ ካርጎም አለኝ ከአዲስ አበባ። በቃ እኔ አዲስ አበባ ካርጎም ስለተደወለልኝ ስለመጣ እኔ አዲስ አበባ ሄጄ እኔ ቀድሚያችሁ ጎንደር ሄደን እናንተ ትመጣላችሁ አልኩት ለልጁ። ከዛ ከመሄዴ በፊት አቡዬ ተደውልልኝ ከኳተር ቀጥታ። ማን የደውልልኝ? ማናጀር ሳሊዞ ቦታ ከኔ በፊት የነበረ ማናጀር አለ ያኔ ጦሮታ ላይ ወጥቶ ማለት ነው። ሰው የሽማግሌ ሳራ ብንቴ አንቺ እኔ የምነግርሽ ነገር አለ ምናምን ብሎኝ ዋትሳፕ ግቢ ያለኝ። እሺ ብዬ ገባሁኝ። አቡዬ የካንስሌሽን ወረቀት ነው የላኩልኝ። ያኔ ደግሞ ዝግጅቴ ከደሴ ወደ አዲስ አበባ ካርጎ ለመቀበል ነበር። አስብ እንግዲህ። ከዛ ከእሱ ጋር እራት የበላን ነበር ከፍቅረኛ ጋር። ተደወልልኝ። አለቀስኩኝ አቡዬ፣ በጣም አለቀስኩኝ። ቅስሜ ስብር አለ። በቃ አለ አተማምኜ ሊሄድኩታ አያርጉኝም። ክያና ነው ይሄ። በቃ እኔ እንደዚህ እያሰብኩኝ ካንስሌሽን በአንድ ይበልኩኝ። ከዛ አየሁትና የማውቃችሁ ሰዎች አሌከላ ቼክ አርጉልኝ ካንስሌሽን ሆኛለሁ ወይስ ከነሱ ጆክ ነው አልኩኝ። እና ሳስደርቅ አይዲ ደግሞ ከኔ ጋር ነው። አስቡኝ እንግዲህ። እስኪ ቼክ አርጉት ብዬ ቁጥርን ሲልክላቸው አዎ ካንስሌሽን ተደርገሻል። ያን የተሰጠኝ ብር ለካ ሕቁቅ እንዳልጠይቅ ነው። እኔ ዚሮ አልገባኝ። ይህ ሀቀኝነታቸውን ባይዘው ሀቀኝነታቸውን የአገልግሎትን ባይሰጡሽ ኦልሬዲ ካንስል ካረጉሽ በኋላ ምንም ግን ሀቅሽን አይፈልጉም። የአገልግሎትሽ እነሱ ጋር እንዳይቀር ከወጣሽ በኋላ ካንስል ሊያደርጉሽ ስላሰቡ የአገልግሎትሽን ቆጥረው ሰጡሽ። ያንቺ ሀቅ ጋር እንዳይቀር። ከዛ አለቀስኩኝና ቅስሜ ሰብ ልጁ ነገር አልፈለኩም። በቃ እሱ ምንድን የሚያስበው እኔ በቃ ስራ አለኛ በቃ እንዳሰብነው ነው የምንሄደዋ። ከዛ በኋላ እናቴ በጣም ታመምኩኝ እና የደም ማነስ አለብኝ። ሲጀምር ነርቬስ አለኝ አንዴ ስትረስ አለኝ። ከዛ ሳሪ አዲስ አበባማ ብቻሽን አትሄጂም አታውቂያትም፣ እኔ አብሬሽ እሄዳለሁ አለኝ። ከዛ ቲኬት አንዴ ስለቆረጥኩ ለአንድ ሰው ካንስ አደረገውና በመኪና እንሄዳለኝ። አብረን ሄድ አዲስ አበባ እቃው ለመቀበል። ከዛ በኋላ አንድ ቀን ከአንድ በሁለተኛው ቀን ካርጎ ካጻፍኩኝ በኋላ እቃዬን ልቀበል ነገርኩት። እኔ እኮ ካንስሌሽ ተደርጌያለሁ፣ እዩ እዚህ ጋር ታዘቢ፣ ካንስሌሽ ተደርጌያለሁ እንደዚህ ብሎኛል እና ሕቁቅን እንትኔ አገልግሎቴን ምናምን ለካ የሰጡኝ እንደዚህ ነው ምናምን ስለው ተቀየረ። ሞቶ ደረጃ ኢየሩሳሌም ቴንክ ዩ ሶ ማች ፎር ቢካሚንግ ሱፐር ፋን። ይቅርታ ሰብስክራይበር መመስገን አለበት ማሪ። ሰብስክራይብ ስታደርገኝ በዶላር ከፍላ ነው ማመስገናል። በጣም ነው ማመሰግነው። እድሜና ጤና ይስጥሽ፣ ክበሪልኝ። አረጋይ ሱፐር ፋን ሆኑ፣ ሰብስክራይብ ሆኑ። ሱፐር ፋን ካልገባችሁ ሰብስክራይብ ማድረግ ማለት ነው። ሱፐር ፋን ቲክቶክ ሳይቸግረው ቀየረው። ሰብስክራይብ ብዬ ህዝቡን አስለምጄ አሁን የመጀመሪያዋ ሀበሻ ሰብስክራይበር ለማኝ እኔ ሀቢባ ነኝ። ከኔ በኋላ ነው ሁሉም አበሻ ሰብስክራይብ እንዴት ነው ምንድን ነው ብሎ ጠይቆ ታርጌት ማስቀመጥ የጀመረው። የመጀመሪያው አበሻ ታርጌት አስቀማጭ እኔ ነኝ። ታርጌቴን ሙሉልኝ እያልኩ ሳስሞላ አይተው አሙኝ ሀቢባ ታርጌቴን ሙሉልኝ የምትለዋ ብለው ቅጽት ስም ሰጡኝ፣ አሙኝ። ከዛ አዳሜ ታርጌት ማስቀመጥ ጀመረች። ለካ ሰዎች የሚያሟችሁ ነው የሚሰድቧችሁ። እነሱ ማድረግ የሚፈልጉትን ነገር ቀድማችሁ ስላረጋችሁ ነው። ቀድሜ ታርጌት እያስቀመጥኩ ሙሉልኝ እያልኩ ስለለመንኩ ቀድሜ ሰብስክራይብ የሚባለውን ነገር አምጥቼ እዚህ ጋር ስላስቀመጥኩና ሰብስክራይብ አድርጉልኝ እያልኩ ስለለመንኩ የሰብስክራይበር ለማኝ የታርጌት ሙሉልኝ ለማኝ ተብዬ ተሰድቤ ተረግጬ
ረግጠው ሰድበው ሲጨርሱ አምተው ሲጨርሱ እነሱ ታርጌታቸውን እያስቀመጠ ቁጭ ነውር ከሆነ ታዲያ እናንተ ለምን ታደርጉታላችሁ? እሺ አሁን በእናታችሁ ነው ያገባኘው። ሱፐርፋን ሁኑልኝ፣ ሙሉልኝ። ሱፐርፋን ሁኑ። ሱፐርፋን በአማርኛ ስም የለውም። ሁለተኛ ስሙ እንግሊዝኛ። ሰብስክራይብ አድርጉልኝ። ታርጌቴ ሙሉልኝ። በህግ አምላክ ታርጌቴ ሙሉልኝ። እስኪ ወደ ታሪኩ ኧረ እባክሽ መጀመሪያ ታርጌቴ ሞላ፣ ከዛ ወደ ታሪክ እንሄዳለን። ታሪኩን ትለኛለች እንዴ? ይሄ እዚህ ጋር ፒን ያስቀመጥኩትን ታውራ። ቆይ ታርጌቴ ይመታልኝ እና እንቀጥላለን ወደ ታሪኩ። ያስቀመጥኩትን ሙሉልኝ ፕሊስ። እኔ በጣም ኑሮ ከብዶኛል። የቤት ክራይ፣ የልጆች ትምህርት ቤት በጣም ከብዶኛል። እርዱኝ። ሙሉልኝ ታርጌቴን ሙሉልኝ። ታውራ ብለሽ ስትጽፊ ውለሽ ብታድሪ ታርጌቴ ሳይሞላ ታሪኩን አንቀጥልም። አለቀ። እዚህ ጋር ፒን ያደረግኩትን ታርጌት ሙሉልኝ። እየጠበቅኩ ነው። ቆይ ታርጌት ሙላ። ታርጌት ላይ አንድ ቪክቶሪ ዊንግ እና አንድ ዩር ኮንሰርት አስቀምጫለሁ። ከሁለት አንዱን አንድ ሰው ይሙላልኝ፣ እንስማበት። ኧረ እባክሽ እንጠብቃለን። እንዲሁ እንደተፋጠጠ እንጠብቃለን። ለአንቺ ያልሆነ ቀሚስ ይበጣጠስ በኮመንት አይደለም አማሬ፣ በተግባር አሳየኛ። ተግባር እኮ ነው የጠፋሁት። ኮመንትማ በነፃ ስለሆነ በሽ ነው። ኮመንት በነፃ ነው፣ ሁሉም ይኮምታል። በነፃ ነው፣ አይከፈልበትም። በሽ ነው። ማንም ሰው መንገደኛ እየመጣ መኮመት ይችላል። በኮመንት ሳይሆን በጊፍት በተግባር አሳየኝ። በተግባር ሂጂበት። በኮመንት ለአንቺ ያልሆነ ቀሚስ ብትኝ ኮመንት በነፃ ነው ማሪ፣ ምንም አያስፈልገው። ማንም ጠላትም ይኮምታል እንደዛ ብሎ። የማይወድሽም ሰው ለማስመሰል ይኮምታል። የማይወድሽ ሰው ግን ለማስመሰል ጊፍት አይሰጥሽም። ገባሻ? የሚወድሽ ሰው ከልቡ የሚወድሽ ሰው ይሰጥሻል። ሌትስ ጎ። ታርጌቴ ላይ ያስቀመጥኩትን ስሙን ልንገራችሁ። እስከዛ ሜምበር የሆናችሁ ቪክቶሪ ዊንግ ወይንም ዩር ኮንሰርት የሚለውን ጊፍት ስጡኝ። ይኸው ዩር ኮንሰርት ይቀላል ከቪክቶሪ ዊንግ። ዩር ኮንሰርትን ስጡኝ። በህግ አምላክ እንስማበት። በህግ አምላክ ታርጌት የሙሉልኝ፣ ከዛ እንሰማለን። ዲስኮ ዩር ኮንሰርትን የሚሰጠኝ ዩር ኮንሰርት። ሜምበር ያልሆናችሁ ደግሞ ሜምበር ሁኑ። የሌለንስ የሌለሽ ቁጭ ብለሽ ትጠብቂያለሽ ያለው እስከሚሞላው። ከሌለሽ ኮመንትም አትኮመቺ፣ ታብታብ አድርጊ። ያለው ታርጌቱን እስከሚሞላው ቁጭ ብለሽ እንዲሞላ ጸየጸለሽ ትጠብቂያለሽ። አለቀ። ችግር ላይ ነኝ። ቆይ ማሬ ታርጌቴ ሲሞላ ነው ማስገባሽ። ችግር ላይ ነኝ እያልሽ የምጽፊው ልጅ ዩር ኮንሰርት ይሰጠኝ። በህግ አምላክ ሙሉላት መሲ። ታብታብ አድርጉ፣ ሜምበር ሁኑ። ታብታብ አድርጉ፣ ሜምበር ሁኑ። ታሪኩ ቀዘቀዘ፣ እናሞቋለን። ማይክሮዌቭ አለን። ዶንት ወሪ እሺ፣ ዶንት ወሪ። ማይክሮዌቭ አለ። ዩር ኮንሰርት የሚለውን ጊፍት ስጡኝ። ዩር ኮንሰርት። አቡ እጣው አለቀ አላለቀ ሚኒማር ሰርቼ ፒን ያደረኩትን ቪዲዮ ተመልከች። ዩር ኮንሰርት። አቡዬ ቢኖረኝ እሰጥሽ ነበር ወላሂ። አይኖ መኪያዬ የለሽም እንጂ ቢኖርሽማ ግን በነበረኩ ባንክ አያበድርም ማሬ ነበር። እኔ አሁን የምፈልገው ዩር ኮንሰርት የሚለውን ጊፍት የሚሰጠኝ ሰው ነው። ዩር ኮንሰርት የሚለውን ታርጌት ላይ ያስቀመጥኩትን ጊፍት የሚሰጠኝ ሰው እድሜ ልኬን አረሰው። አዲስ የመጣ ጊፍት ነው፣ አሳዩኝ። ድምፁን ድምፅ አለው ድምፅ የለውም፣ ይጮሃል አይጮሁም፣ ምንው የቱ ጋ ነው? ፒን አድርግ። ወይ ፒን ታይም አድርጓል። ታርጌት ላይ እዚህ ከሜምበሩ ጎን ዩር ኮንሰርት ይላል። ዩር ኮንሰርት ዌር ኢዝ ዩር ኮንሰርት? ሀያትዬ ከስሙ ጎን ከታርጌት ይሄ ምንድን ነው የሚባለው? ታርጌት የሚባል ታውቂያለሽ? እሱን ትለኪዋለሽ። ሜምበር አለ። ከሜምበሩ ጎን ሌትስ ጎ። ቀድሞ የሰጠኝ ማለት ነው። ሌትስ ጎ። አቡ ሰብስክሪፕሽን የደንበኞች ምዝገባ በአማርኛ እንደዛ ማለት ነው። ሰብስክሪፕሽን
አሁን ድሮ ሰብስክራይብ ነበር የሚለው፣ ሰብስክራይብ ሁኑ ነበር የሚለው። አሁን ሜምበር እንትን ሱፐር ፋን ነው የሚለው። ሱፐር ፋን ሁኑ። እውነትም ኮንሰርት ዘቢባዬ የኔ ፍቅር የኔ ውድ መቼም ማረሳሽም የኔ ናት። ይሄ ጊፍት ለእኔ አዲስ ነው። ለመጀመሪያ ጊዜ ነው ያየሁት። አዲስ የመጣ ጊፍት ነው። ቤቴን በአዲስ ጊፍት ስለባረክሽው ተባራኪ። ቤተሰብ ምቀኛ ያልሆናችሁ የእውነት የተደሰታችሁልኝ ሰዎች፣ ህልሜ በመሳካቱ የተደሰታችሁልኝ ሰዎች ዘቢባን ፎሎ አድርጓት። ሁላችሁ ዘቢባን ፎሎ አድርጓት። ምቀኛ ያልሆናችሁ ያው ስራ ፍላወር ላኪ ማሬ አይችሽ ኢንቫይት ላደረግሽ ዜድን ፎሎ አድርጓት። እናመሰግናለን ዘቢባዬ። አዎ ዘቢባ ዩር ኮንሰርት ከፍላላችሁ ነው ታሪኩን የምንጨርሰው። አያችኋል። ዘቢባን በደንብ አመስግኗት። ሁላችሁ እየጠበቃችሁ ነበር። ጸልዩ፣ ዱ አድርጉ። ዩር ኮንሰርት እንዲሞላ ወደ ታሪካችን እንድንመለስ ባልኩት መሰረት የሆነ ሰው ጸልዮ ፈጣሪ ጸሎቱን ሰጥቶ ዩር ኮንሰርት ገብቷል ገቢ ተደርጓል። አሁን ሜምበር ሆኑ ሁላችሁም። ወደ ታሪካችን ያቆምነው ከካታር ተደውሎልሽ አንቺ አስበሽ የነበረው ለ3 ወር ቫኬሽን ሄደሽ አግብተሽ ባልሽን እና ወንድምሽን ልታመጪ ቤተሰቦች ጋር ጎንደር ሄደሽ ከቤተሰቦች ጋር ጊዜ ያሳልፈሽ ከዛ የፍቅረኛሽ ቤተሰቦች ጋር ሄደሽ ደሴ ከፍቅረኛሽ ጋር አብራችሁ ተገናኝታችሁ ራት በልታችሁ ሮማንስ ጊዜ እያሳለፋችሁ ብሎ ይህንን የመሰለ ሮማንሲ ምሽት በጠበጡት የስራ ባልደረቦችሽ ምናሉ ሰዎቹ እንደከመሰሉሽ እና መመለስ እንደማች ነገሩሽ። በጣም አዘንሽ፣ ልብሽ ተሰበረ፣ አለቀሽ። ይህ ትልቅ ክህደት ነው ከአሰሪዎች ለአንቺ የተፈጸመብሽ እና ያው በኋላ ስገርቦት ሰሙታላችሁ። ጋይስ ከመጀመሪያ ጀምሬ አጣፍጬ ከሽኝ ስለምገርብላችሁ ጠብቁ። ከዛን ለፍቅረኛሽ ከፍቅረኛሽ አዲስ አበባ ብቻሽን አትሄጂም ካርጎውን ለማውጣት አብረን እንሂድ ብሎሽ አንቺ የአንድ ሰው ፕሌን ነበር የቆረጥሽው። እሱ ተከንስሎ በመኪና አዲስ ፍቅረኛሞች ወደ አዲስ አበባ መጣ። እሱ ጋር ያቆ እና የምትነግሪው አዲስ አበባ ነው ከስራ መባረርሽ የምትነግሪው? አዎ። እና ሀቡዬ እኔ በጣም ግልጽ ነኝ ባይዘዌ እና ግልጽነትም አላፍርበትም። እሺ ፈልጌው ስላደረኩት እና እዚህ ሸፈን ያልኩ እያለፍኩ ልሄድ ወይስ ግልጽ በሙሉ ግልጽ ነው? እኔ ሸፈን አልወድም። ፐርሰናሊቲሽ እንደኔ ከሆነ ግልጽ ነው። እኔ ግልጽ ነኝ ፈልጌ ስለሆነ እና ከዛ በኋላ አዲስ አበባ ሄድነ በመኪና። ከዛ ከሄድነ በኋላ ትንሽ ራሴ ለማረጋጋት ሞከርኩኝ ምናምን። ፋሚሊዎች እንዴት ልንገራቸው? ቅስሜ የተሰበረ በቃ እኔ ተጎዳው ማለት እነሱም ተጎዱ ማለት ነው። እኔ ማስተዳደራቸው በቃ በእኔ የተማመኑት የሚኖሩት ማለት ነው። በሰቀቀን እንዴት ብዬ ነው አሁን እንደዚያ የምነግራቸው ብዬ ሌላ ታሪክ ገባሁኝ። እሱ ደግሞ ከዚህ ነገር እንደወጣ እንትን ይለኛል። ከዛ ለማን ደወልኩ? ሄድነ ካፌ ሄድነና አመሸ። ለማን ሄድኩኝ? ለማን ደወልኩኝ? ቀጥታ ለአሰሪ ዋናው ደወልኩለት። ይባ አነ ስምዕት ኬደ እንደዚህ ሰምቻለሁ፣ አንተ እንደዚህ አድርገኸኛል፣ ከአንተ መስማት ፈልጌ ነው። ምን አለኝ? ይሄን ውለታህን አልኩት። ይሄን ውለታ ይሄን እንደዚህ ነው የሚከፈለኝ አልኩት። ታስታውሻለሽ አለኝ። ያኔ ሲፈልጉሽ በእናትህ እዛ ከሆነ እዛ መልሰኝ ወደ እነሱ ነግል አድርገኝ አላልሽም? በቃ ለቅቄሻለሁ፣ ከፈለግሽ እነሱ ይመልሱሽ አለኝ። ነው ብዬ ቂመኛ ነው። የዛን ጊዜው ቂም ይዞ ማለት ነው። አስቤው እንግዲህ ከሰደነገጥኩም ነው ሐስቢ አላህ ወኒዕመል ወኪል ዓለይክ አልኩት። ولكن بقى لقسكو لا تبكين وش ليش والله حسبي الله ونعم الوكيل انا عندك عيال الكوت تشوفوا في عيالك الكوت كذا بهلا بلوك لا رجعني لكسو يتطارا ነው። ከዛ ለማን ደውለ አጎት አለኝ እዚህ ዘመድ ያለኝ በእናቴ ወገን። ከዛ ደወለልኝና ነገረኝ። እንደዚህ ሊያደርግሽ ነው ምናምን ብሎክ ሊያደርግሽ ነው ምን ብለሽ ነው ምናምን አለኝ። እኔ ይሄ ተፈጥሯል በቃ እንደዚህ ካንስሌሽን አድርጎኛል። እኔ ሳላቅ እቃዬን እዛ ነው፣ ንብረቴን እዛ ነው፣ ስልኬን እዛ ነው። ለምንድን ነው እንትን የሚለኝ? ቢያንስ ቢነገረኝ እኮ ልቅለት ነበር ወይ ደግሞ እዛኛው ሄድ ነበር። እኔ እኮ የቤተሰቦቼን ራሱ ነው የሰበረብኝ፣ ቅስማቸው የሰበረ የእኔ ብቻ አይደለም። ሐስቢ አላህ ነው ያልኩት። ከዛ በቃ አባበለ ብልኩ እንዳያደርገኝ አባበለ ስለመና ሳርዬ ቅድም ታሪኩን እኔ ታርጌት ላስሞላ ሳቋርጥሽ ለፍቅረኛሽ ስትነግሪውና ልብ አድርጊ ሀቢባ እዚህ ጋር በደንብ ልብ አድርጊ ብለሽኝ
ስራሽን ማጣትሽን ልትነግሪው ስትይኝ ያቆምነው? አዎ እና እዛ ጎንደር እንዳልኩሽ ሳምንት ነው 8 ቀን ምናምን ነው ያደረኩት። ከዛ በኋላ ከደሴ ደግሞ 15 ቀን ምናምን ተቀምጫለሁ። በይ ወሩ ሊያልቅ ነው። ከዛ በኋላ ፍቅር አልኩት እኔ እንደዚህ ተደርጎብኛል። በቃ ስራ ከንሴሽን ተደርጎ አዲስ አበባ ሆናችሁ ለካርጎ መታችሁ? እሺ እኔ እንደዚህ ተደርጌያለሁ እና ምናምን ብዬ አለቀስኩኝ። አታልቅሽ በቃ የታባቱ እንደማትሄጂም እዚህ የሆነ ነገር እናደርጋለን በቃ ምናምን አባበለኝ። ለካ እሱ ታዝቧል፣ ሀቡዬ በጣም ታዝቧል። ከዛ እንደዛ ካለኝ በኋላ ደግሞ ደስ አለኝ። በቃ አለኝ ከጎኔ ሰው አለኝ የሚደግፈኝ አለኝ አልኩኝ እና እሺ ምናምን ብዬ አጽናናኝ። ከዛ በኋላ በማግስቱ በሁለተኛው ቀን ወደ ደሴ ሊመለስ ነው አለኝ። ምን ነው ስለው አይ ልመለስ ነው ስራ የተደወለብኝ ነው አለኝ። መጽዋት አድርጎ ማለት ነው። መጽዋት አድርጎ ነው እንትን የመጣ። ከዛ ተቀየረ ሀቡዬ፣ ምሽ ስታዩ እንደዚህ ተቀየረ። በቃ ሪአክሽን እንደ በፊቱ አልነበረም። ከዛ በቃ መሄጃ የላትም ቤተሰብም ስላላት በቃ በሁለት እግሮች አትቆምም፣ ተያይዘን ገደን ነው ምናምን አድርጎ አስቧል መሰለኝ እሱ። ምክንያቱም ያውቃል እኔ ከወደኩኝ ስራ ከሌለኝ የዚህ ኑሮ ደግሞ መኖር አልችልም። ብር እያወጣው ነው እንትን የምለው ስራ ምን ልሰራ ነው? ገና አንሰላስሎታል ከመሄዱ በፊት። እሺ በቃ ቻው፣ እኔ ቃኝ ተቀብዬ ጎንደር፣ እናንተ ደግሞ ትመጣላችሁ ደሴ ምናምን ብለን ጎንደር ትመጣላችሁ ብዬ እንደዚህ ተስማሟል። እሺ ምናምን ብሎ እሱ ቀድሞኝ ሄደ። እኔ በማግስቱ ካርጎኝ ተቀብዬ ሄድኩኝ። 3 ቀን ተቀምጬ እቃው ከገባ በኋላ ጎንደር ቲኬት ቆረጥኩኝ። ጎንደር ገባሁኝ ሀቡዬ እዚህ ጋር ከይቅርታ ጋር። ከዛ በኋላ ወሩን አለቀ። ምንም እንትን አለኝ ማቅለሽለሽ ነገር እንደዚህ ይሄ ነገር ሾፌ እያመመኝ መጣ። ሲያመኝ ሲመጣ ተጠራጠርኩኝና ቼኪንግ እንትን አደረግኩኝ ከጊዜ በኋላ ማለት ነው። እነሱ ከመምጣቶቹ በፊት ቃይን ካስተካከልኩ በኋላ ቤቴን መጋረጃ ምናምን አጥር አሳጠርኩኝ። ቤቱን ያስተካከልኩ ነበርኩኝ። ከዛ እኔ ከጨረስኩ በኋላ እኔ ኑ ስል ትመጣላችሁ ቤቴን ሊጨርስ አልኩኝ። እኔ ጅሉ ከዛ በኋላ ሀቡዬ ደስ አላለኝም። እኔ ደስ አላለኝም፣ ሳላረግዝ አልቀረም አልኳት። ወይ ባደረገልኝ ልጅ አለች። ለምንድን ነው የጓጉት ፋሚሊ ሀቡዬ ያለችሽ እናትሽ? ሀቡዬ ገና ቀለበት አላደረግንም ግን አርግዣለሁ። ዛት ታይም ሀቡዬ እኔ አልከፋኝም፣ ደስ ነው ያለኝ። ለምን ደስ እንዳለኝ ታውቂያለሽ? ምክንያቱም 24 ዓመቴ ነው። ለቤተሰቦቼ ነው የምኖረው እንጂ ለራስ አይደለም የምኖረው። እና በቃ እንደማላገባ እንደማልወልድ በቃ እንትን እንደማልን ነው የማስበው፣ በቃ አርቄ ማለት ነው። ምክንያቱም ለቤተሰቦቼ ያለኝ ፍቅር በቃ ለእነሱ ነው የተገዛሁት እንጂ ልኖርም እሱ አለሁልሽ ከጎንሽ ነው ስላለኝ ነው ይሄ ሪሌሽን የገባሁት እንጂ በሁለት እግሮች ሳልቆም ልሽ መጀመር አልፈልግም። ምክንያቱም ቅስሜ እንዳይሰበር ማለት ነው። ከዛ በኋላ ደስ አለኝ። እማዬ ደስ ብሎኛል አልኳት። እኔም ደስ ብሎኛል ልጅ ከምን የሚመጣ ብቻ ልጅ ፈልጋለሁ ቀሪ ገንዘብ የሚሆንሽ አለች። እሺ አልኳት። ግን እኮ ምንም አልተደረገም፣ ቀለበትም አላደረግ ምንም አላደረገንም። አብሽሪ በአንቺ አልተጀመረም አለችኝ። እዩ ቤስት እናት እንዳለኝ ጥሩ ቤተሰብ እንዳለኝ እዬ ሀቡዬ። ከዛ በኋላ ከአንድ ወር 2ኛ ወር ካልያሽ ደም ምርመራ ይወጣልሽም ሪዛልቱ። ከዛ ቾኩዬ የቤት ቴስት አላ ሽንት ምርመራ አድርጌ ፖዚቲቭ ወጣ ሀቡዬ። ፖዚቲቭ ካረጋገጥኩ በኋላ ቀስ ቤ ለማናወራዊ ለወንድሜ ነገርኩትና እኔ እንደዚህ ነኝ አልኩት ታላቅ ወንድሜ። ከዛ ተሰማውና በቃ አንድ እህት በቃ አንቺ ነሽ እንትን ስለምትይዥን እንዲያስከፉብኝ ስላልፈልግ አንቺ በየትኛውም መውለድ ከፈለግሽ ከጎንሽ ነኝ አለኝ። በቃ የምትፈልገው ነገር። ከዛ ሀቡዬ እኔ ልጁ ማውጣት ከብዶኝ ሳይሆን ስራ የለኝም። ያ ያጠረቀምኳትን ብር ደግሞ የተመዘጀች ታልቃለች። ገባሽ? ፕሮጀክት ያን ለመክፈል የሆነ ነገር ሱቅ ለመክፈት ከፈለግሽ የመጀመሪያ ኪሳራ ሊኖር ይችላል። ኪሳራሽን አንቺ እንትን ካላደረሽ የኪሳራውን ካላወጣሽ ኪሳራ ሆኖ ኪሳራ ነው የሚቀረው። ከዛ ፈራሁኝ። ከዛ በኋላ ደወልኩለት፣ ለልጁ ደወልኩለት። ፍቅር እኔ እንደዚህ ሆኛለሁ። ግን እናትሽንና ወንድምሽን ሳላደንቅ አላልፍም። ምን አይነት የሰለጠነ የተማረ ቤተሰብ እንዳለሽ ማሳያ ነው። ለታላቅ ወንድምሽ ነገርሽ
ምንም ነገር ቢሆን ከጎንሽ ነኝ። መውለድም ብትፈልጊ ማስወረድም ብትፈልጊ ምንም ብትፈልጊ አንቺ በምትፈልጊው ከጎንሽ ነኝ ማለቱ ታላቅ ወንድምሽን ሳላደንቅ ማለፍ አልችልም። ሀበሻ በእኛ በሀበሻ ማጋጨት፣ መደብደብ፣ ማባረር ምናምን እንጂ እንደዚህ ሴት ልጅ ችግር ላይ ስትወድቅ ስትሳሳት አይዞሽ ከነስተትሽ ከጎንሽ ነኝ የሚል ቤተሰብ ለመጀመሪያ ጊዜ ያለማጋነን ለመጀመሪያ ጊዜ ያየሁት እና እናትሽ ወንድምሽን ሳላደንቅ አላልፍም። ቴንኪው ሀቡዬ። ከዛ በኋላ እኔ ያሳዘነኝ የማርገዙ ሳይሆን ሀቡዬ ስራዬን ማጣቴን ያሳዘነኝ። ቤተሰቦች ደግሞ አልነገርኳቸውም። ይሄ ብቻ የነገርኳቸው እነሱ ደስ ብሏቸዋል ብታይ። ከዛ በቃ ሀና ነው የሚሉኝ ቤት ሀናዬ ለአባትሽ አትነግሪውም? አባቴ ደግሞ እኔ የአባቴ ቀበጥ ነኝ። እኔ መሬታዊን ካሽ ብሎ ነው ያሳደገኝ። በቃ ቤስት ነን። በቃ እነግረዋለሁ ግን አሁን አልነግረውም። አፍሬያለሁ አልኳት። በቃ ሽምግልና ከመጣ በኋላ አራዝሜ እናገራለሁ እንዳይቆጣ ፈራሁት ማለት ነው። ከዛ ቁጭ አለና አባቴ ጠላ ወዳለሁ አባቴ ና እስኪል ጠላ ልጋብዝህ አልኩት። እዛ ሰፈር እሺ አለኝ። ይሄማ የሆነ ነገር አለ አለኝ። አይ እኔ ጠላ እንጠጣ አልኩት። ከዛ ሻልና ጠላ አዘዝነ። አንድ ከጠጣ በኋላ ሁለተኛው ድገም አልኩት። አይ ልጅተኛ ልጅ አልጠጣም አለ። እኔማ ሸጥ እንዲያደረገ ብዬ ነው ሰርፕራይዝ ላደረገ ነው። ከዛ ጠጣንና አባዬ አልኩት የሆነ ነገር ልነግርህ እፈልጋለሁ እንዳጠፋሁኝ አውቃለሁ ይቅር በለኝ ግን በቃ ያው ወጣትነት ነው። ይቅርታ አጥፍቻለሁ። በጥፋቴም ደግሞ እኔ ምንም ብትለኝ ከጎንህ ነኝ። ብቻ አንተ ይቅር በለኝ አልኩት። ምን አረግሽ ልጄ? በቃ እኔ ሆነ አረገዝኩኝ። ምን ጊዜው አረገሽ? ምን ጊዜው ደረሻ? ልትደርሽበት አይደለ አለ ልጄ። በቃ አለና አባዬ ይቅር በለኝ፣ በቃ ከዚህ በላይ አታሳፍረኝ፣ ይቅር በለኝ፣ ደብድበኝ፣ ግደለኝ፣ የፈለግከው አድርገኝ። አይ ልጄ አለኝ ምንም ማለሽም እንዴት ነው ልጁ ከኔ ወጣች? እንዴት ብዬ ነው እንትን ምልሽ ምገልሽ የምመጣሽ? አንዴ ሆኗል በቃ አብሽር ያለኝ። ፈለግሽው አልፈለግሽውም እኔ ከጎንሽ ነኝ አለኝ። ሀቡዬ ደስታዬ እንዴት ልበልሽ? ያለብኝ ጭቅት ሁሉ ረሳሁት። በቃ አባዬ አልደብረህም አልኩት። ለምን ይደብረኛል? ልጅ እኮ ነሽ አለኝ። ይህኔ ደግሞ አያት ልሆን ነው እኮ አለኝ። እኔ ይፈልገው ግን በማረጉ ነበር የምፈልገው አለኝ። በማረጉ ነበር አለኝ። ግን አንዴ ካደረግሽው እኔም ኃጢአተኛ ነኝ። መቼ እንደምሞት አላውቅም። የልጅሽን አይን በአይኔ ማየት እፈልጋለሁ። ለእኛ ብለሽ ነው የምትኖሪው። እድሜሽን በቃ ለህይወትሽ ስለምፈራ አለኝ። የእህቴን እጣ ፈንታ ሊደርስሽ አልፈልግም አለኝ። እህቱ እናቴን አላገባም ብላ እድሜዋ ሄዷል። እናታቸው ልታኖር ማለት ነው። አንቺ ደግሞ ለቤተሰቦችሽ ስለምትኖሪ እፈራለሁ። ደግሞ የልጅ ልጄ ደግሞ አለኝ በቃ በማድረጉ ነው ደስ የሚለው እንጂ ችግር የለውም። ይመጡ አይደለ አለኝ። አዎ ይመጣሉ፣ በቃ ችግር የለውም አለኝ። ከዛ ሀቡዬ ያለብኝ ጭንቀት ሁሉ ረሳሁት። በቃ ያኔ እንግዲህ ልንሱ ነው ማስበው። ግን ከዛ በኋላ ሀቡዬ ቆየ እንትን አልኩኝ። ያው ትታመሚያለሽ፣ ያምሻል፣ ሙድሽን ያስጠላሻል። አስጠላኝ፣ እነሱን መምጣት በዚህ ሙዲ አስጠላኝና አስረዘምኩት ትንሽ። ከዛ ደወልኩለትና ፍቅር አልኩት እኔ እኮ ነፍሰ ጡር ነኝ አልኩት። እንዴት ሳሪ እንደዚህ እኮ አልተስማማንም። ለምን ምና በቃ እንዴ በቃ ሳሪ አልተስማማንም አይደለም ነፍሰ ጡር ነኝ ያልኩት ቀድሜ አልተስማማንም። እንደዛ ተስማማንም። አዎ በቃ ማለት ወንድና ሴት አብሮ ከተኛ እርግዝና የሚባል ነገር ሊፈጠር እንደሚችል አያውቅም። እሱ ኮንዶም ካልተጠቀመ አንቺ ኪኒን ካልወሰድሽ ሊፈጠር እንደሚችል አልተማረም። ይቅርታ ሱብሓነላህ። ይሄ ነው በቃ እዚህ ጋር ብለው ባርግሻችልኝ ሀቡዬ እንዴት ቅስሜ እንደተሰበረ ማለት አንቺ አልጠየቅሽው? እንደዚህ አልተስማማንም ነበር። ኦኬ አብረን ስንተኛ ስናረግ አንተ ኮንዶም ካልተጠቀምክ እኔ ደግሞ ኪኒን ካልወሰድኩ እርግዝና ሊፈጠር እንደሚችል አንተ ይህንን አልተማርክም ባዮሎጂ ላይ ብለሽ አትጠይቂውም ነበር? ከዛ አንቺ የተጠቀምሽ መስሎኝ ነው ሊልሽ ነው። አንቺ ኮንዶም ባልጠቀምም አንቺ ኪኒን ዋጥሽ መስሎኝ ነው ሳይጠይቅሽ በመሰለኝ ነው። ውጭ አለው ግን ከሽፏል መሰለኝ መጠጥ ነበር። ከሽፏል መሰለኝ መጠጥ ላይ ጋር ከሽፏል መሰለኝ ግን ውጭ አለው። ከዛ እንደዚህ እኮ አላማችን እንደዛ አልነበረም። ሁሉ ነገር እኮ እንትን አልሽ ምናምን። አይ ሳሪ ይሄ ነገር አይሆንም አለኝ። ምንድን ነው የማይሆን አልኩት። እኔ ይሄ እንትኑ በፕሮግራም ባለመሆኑን ሳናስብ በመሆኑን ግን አይንን እያየ አላስወርደውም አልኩት። ከፈለግ ምንም እንትን አይሆንም አለኝ። ከዛ ምን አለኝ ሀቡዬ አለ በአላህ ቅስሜን የሰበረው ያን እየታመምኩኝ ማለት ነው። ወይ እኔን ትመርጫለሽ ወይ ልጁ አለኝ። ከዛ ምን አልኩት እኔ ወይ ልጁ አልኩት። አዎ
ልጁስ ከማን ያረገዝኩት? ከወንድምህ ነው? ከአባትህ ነው? ከማን ያረገዝኩት አልኩት። የአንተ ልጅ አይደለም እንዴ? ማነው ወደኋላ አልክ? ስራ ይለቅ እያለሁ ካልኩ በኋላ እኮ ሁሉ ነገር ሪአክሽን ተቀይሯል አልኩት። አሁን ከጎንሽ ነኝ ብለህ አሁን እንደዚህ አልኩት። ከዛ አይ አይሆንም ምናምን ብሎ ዘጋ። ከዛ በቃ ለፋሚሊ ነገርኳቸው። እናቴ አባት ተሰብስበን ነበር ሳሎን ላይ። እኔ ይህ ልጅ አይፈልገውም በቃ ባጭሩ ዘግቶብኛል፣ በቃ ክዶ አይፈልግም አልኩት። ከዛ አባቴ ምን አለኝ? እሱ አለኝ ምን አለኝ እና ካስወረድኩት ትመጣላችሁ አልኩት። ያኔ ሽምግልና ትመጣላችሁ? አይ እሱ አስብበታለሁ ነው። እሺ እኔ ስለምንድን ነው እሱን አጥቼ ልጅን የማጣው አልኩኝና ቤተሰቦችን አማከርኩኝ። እማዬ ልጅ ሰውዬው ስነግረው እንደዚህ ብሎ ክዷል፣ አውርጁ ነው ያለኝ። እማዬ አታወርጅም አለች። እኔ ለሰው ቤት ገብቼ የትም ቦታ ሄጄ ለምን ሱዳን ተመልሼ በዚህ ጦርነት አስተዳድርሻል። ወንድሜ ደግሞ ለምን ውትድርና ገብቼ አላስተዳድርሽም አለኝ። አይወርድም አለኝ። እህቴም ደግሞ ተማሪ ነች፣ ትምህርቴን ትቼ እማራለሁ አለች፣ እሰድዳለሁ አለች። አባቴም ደግሞ እኔ ከዚህ ነገር አታስገቡኝ፣ በሽተኛ ነኝ፣ ኃጢአት ሊገባ አልፈልግም፣ የመረጣችሁት ነገር እኔ ከጎንሽ ነኝ፣ በቃ ችግር የለውም አለኝ። ግን አለኝ አንድ ገል ልንገርሽ አለኝ፣ እንደዚህ እየከዳሽ ወንድ አለኝ መቼም አይሆንሽም ለወደፊቱ። ቢመጣም ሽምግልና ራሱ እኔ ልጄን አልሰጠውም አለኝ። ምክንያቱም ትሪት ማድረግ ነው ያለበት እንጂ በአንድ ቅስምሽ መስመር የለበትም። እንደዚህ ያለሽ ወንድ ከመጀመሪያ ኃላፊነት የማይዝ ወንድ ለወደፊት አይሰጥሽም። እኔም ማይሸርፍ ነው ባልሽ እንዲሆን አለኝ። አልሰጠውም አለኝ። ልጁ እንደምንም ብዬ ድንጋይን ፈንቅዬ አሳድገዋል አለኝ። በአንቺም አልተጀመር ዲቃላም ቢባል በእኔ ስም ይጠራ በቃ አይፈልጉማ፣ እንዲሁም አይሆንሽም አለኝ። ታዩ አለኝ። አባዬ እኔ እኮ ስራ አጥቼዋለሁ ስለው አባትሽ በእኔ ስም ይጠራላለሽ? በእኔ ስም እጠራዋለሁ አለኝ። እንደዚህ አይነት ሰብ እያለሽ ኃጢአትም አትግቢ አለኝ። ወጣት ነሽ ገና 24 ዓመት ያኔ 23 ነው። አሁን 24 የገባሁት የዛሬ የፍልሰታ ልደታ ማርያም ጋር ፍልሰታ በዓል ነው 24 የሞላሁት። ገና በዚህ እድሜሽ ህይወትሽን አይበላሽም፣ ከእግዚአብሔር ጋር ትጣይም አለ ሀቡዬ። እዚህ ለዚህ እንደዚህ አይነት ቤተሰብ እያለኝ ነው ሀቡዬ ህይወትን ሽጬ ወላሂ ይስተሃሉን አክተር ምንችዴ። ለዛ ነው እኔ በቤተሰቦች የማልደራደረው። ፍቅር ናቸው ሀቡዬ። እንደዛ ሞራል እንትካለኝ በኋላ ያኔ እኔ ትንሽ ቀጭቃጃ ነኝ፣ ቀልቃላ ነገር ነኝ ሀቡዬ። ገባሽ? ፍሪሽ ነው በቃ ዝም ብዬ ምናምን ጸባይ እንደዚህ ነው። ከዛ አባቴን እኮ ስራዬን አጥቻለሁ አልኩት። የት አባቱ አለኝ። ዓለም ሸዓተ ዘይትመላ ዓሰርተ አለኝ። ጋይስ አንዴ በማርያም አንዴ ወላሂ ስትል ግራ ለገባችሁ፣ ሱዳን ነው ተወልዳ ያደገችው። ስለዚህ ሱዳን ተወልዳ ያደጉት ልጆች ደግሞ እንደዚህ ናቸው። እዛ ነው ተወልጄ ያደጉት። የሚደውሉት በእናትሽ አትደውሉ በያቸው፣ ወይ ዝጊው ስልኩ። በዚህ በራሱ ላይፍ ገብተሽ በምታወሪበት ስልክ ነው የሚደውሉት ወይስ ሌላ ሁለተኛ ስልክ አለ? በዚህ ላይፍ በምገባበት ይበጠበጡን እኮ 10 እየደወሉ ከዛ ሀቡዬ ሳይለንት አድርገው ከዛ ድምፁ አይሰማም። ሳይለንት አረኩት። ከዛ በኋላ ስራዬን እኮ አጥቻለሁ አባቴ፣ እንዴት ነው ማሳድገው? በቃ ላስወርደው መሰለ አባቴ። ተመልሼ ሄጄ በቃ በኒው አፕላይ አድርጌ በሌላ ሊሄድ በቃ ልጅ ካረገዝኩ ሜዲካል ይወጣል። በቃ እኔ ለእናንተ መጽዋት እንድትረበሽም አልፈልጉም፣ እንድትስቃየም አልፈልጉም። በቃ እኔ መጽዋት እከፍላለሁ አልኩት። ከዛ በኋላ እንደዛ አይሆንም፣ መፍትሄ አለ፣ እግዚአብሔር ያዘጋጀው ነገር አለልሽ አለኝ። ብትባረሪም በቃ ጦስሽን አለኝ እና እንደዛ አጽናኑኝ። ከዛ እያመመኝ ሲመጣ ሀብዬ እኔ ስለ ስራ ነው የማስበው። ያው እንዳልኩሽ ጭንቀት አለብኝ፣ ጭንቀት ሲያደርግ ስትረስ አለብኝ እና እያመመኝ መጣ። በቃ በቁርጠት ማለት ነው፣ ልክ እንደ ፈሳሽ ነገር ፔሬድ ይመጣኛል እና ጠብጠብ ነው የሚለው። ከዛ ማዬ እንደዚህ እያደረገኝ ነው፣ ፈሪቻለሁ፣ ልጆ ወርዶ ይሆናል። አይ እንደዛ ነው የሚያደርገው፣ መጀመሪያ ሲሆን እንደዛ ነው የሚያደርገው ትለኛለች ማዬ፣ ታበረታታኛለች ማለት ነው። እኔ ደግሞ በቃ ወይ ልጁም አውርጄ ስራ እንደ አዲስ በኒው እንትን ሊሄድ አፕላይ አድርጌ ወይ ደግሞ የሆነ ነገር እንትን ከፍቼ እንትን ማድረግ አለብኝ አልኩኝ። በቃ ከሁለት አንድ መረጥኩኝ። ሀቡዬ ፋስት ፉድ ነው ማስወረጃ ገዛሁት። ከዛ ወንድሜ ጋር ነው የሄድኩት። ከዛ እኔ አንድ ነኝ አልኩት፣ ልጄ ደግሞ ገና አልተወለደም። እናንተ ግን 4 ናችሁ። አንተም አለ፣ እህቴም አለች፣ እናቴም አባቴም አሉ።
ያኔ የአራት ህይወት ነው ማመስቃቀል። አስርባቸዋለሁ። እኔ ጸጸቶን ልወጣው። እኔ ለእናንተ ነው የምኖረው። እናንተ ምን ትሰራላችሁ? ስለዚህ ቀስ ብሎ እግዚአብሔር ሌላ ይተካኛል። እናንተ ከምትቸገሩ አንተ ሞትድራ ደከም ማጣ ጸጸት ከሚሆንብኝ እኔ ማሳስወርጄ መሄድ አለብኝ አልኩት። አለቀሰና እኔ ከጎንሽ ነኝ አለኝና ብቻ ወሰደኝ። ቦታው ስለማላውቀው ጎንደር ይህ ቦታ ወሰደኝ አልኩትና አስመጣሁኝ መድኃኒቱ። ከዛ በቃ እሱ እንደገዛሁት አያውቅም ነበር። ከዛ ደወልኩለት ለፍቅረኛዬ፣ እኔ በእናትህ ከዚህ ነገር አታስገባኝ እባክህ፣ ከጎንሽ ነኝ በለኝ፣ ታስፈልገኛለህ፣ ጭንቀት ላይ ነኝ፣ ወይ ከቤተሰቦች ጋር ወይ ከልጁ ጋር ወይ ከአንተ መለየቱ ጋር በጣም አመመኝ፣ በቃ እባክህ ከጎን ይሆን አልኩት። አይ ካልሆን እንት ካልነሹ አይቻልም ምናምን አለኝ። አይቻልም አልኩት። በቃ ይሄ መጨረሻ ውሳኔ ነው። አዎ በቃ አብሽር ቻው። ሳሪ በእናትሽ እንትን በይውና እንደ አዲስ እንጀምር፣ አስወርጁና እንደ አዲስ እንጀምር፣ ከጎንሽ እሆናለሁ። ከዛ የአባቴን የመከረኝ ነገር መከርኩት፣ አይሆንም ብዬ ከዛ መድኃኒቱን ጣልኩት። ሀብዬ ዚባላ አደረግኩት። ዚባላ ቤቱ ላይ ዚባላ አረግኩት እንጂ ፈትቼ ምናምን አላረግኩትም። ከዛ የአመቱ የእመቤቴ ነበረች እና ቅዱስ ዑራኤል በ21 ነበረ በ21 ነበረና አመመኝ በጣም አመመኝና አይ ሆስፒታል ቼክ ማድረግ አለብኝ አልኩኝ። ሀቡዬ በጣም አመመኝ፣ ብቻዬን ነው የሄድኩት። ከዛ ሂጄ ምርመራ ያደረግኩኝ። ስብሓናላ ወር ጨርሼ 2ኛ ወር ስለያዝኩኝ ወጣ። ነፍሰ ጡር ነሽ አለኝ እና ደስ አለኝ። ወረቀቱም አለ። አነሳሁትና ለልጁ ላኩለት፣ ልቡ እንዲሰማው ብዬ ለልጁ ላኩለት። ወለሼ እመቤቴን ማይህዝ ወላ ሪሕ ማይህዘው ምንም አልሆነም ሀቡዬ። ከዛ በኋላ ሄድኩኝና እኔ እንደዚህ ደም ይፈሰኛል ትንሽ እና ፈርቻለሁ እና አልትራሳውንድ ወይ የሆነ ነገር በቃ እንትን በለኝ ብዬ ዶክተሩን ወደ ሌላ ቦታ የግል ወይ ደግሞ ወደ ትልቅ እንትን ሆስፒታል ትራንስፈር አድርገኝ አልኩት። በቃ መታየት አለብኝ። እሺ አለኝና ወደ ትልቅ ሆስፒታል ትራንስፈር አደረገ። ከዛ ሄድኩኝ። እነዛ ሆስፒታል በጣም ብዙ ወረፋ አለ። ከዛ ፕሊዝ እኔ አስቀድምኝ፣ በጣም እያመመኝ ነው፣ ልጄ ላጣው አልፈልግም፣ ቁርጠት አለኝ፣ እባክህን አስቸኳይ አስገባኝ። ከዛ ኢመርጂ አስገቡኝ። እያመመሽ ነው የፈስሽ? አዎ ይፈሰኛል አልኩት። ከዛ ለካ ኖርማል ደም ነበር እዚህ ጋር ያዥ ሀቡዬ። ከዛ ሄድኩኝና ዶክተሯን ቼክ አስደረገችኝ። አልትራሳውንድ ጽንስሽ ወርዷል አለችኝ። ከዛ እንዴት በምን ምክንያት እንዴ? ምንም ነገር አልተጠቀምሽም ማለት? ከዛ ከይ ሁሉም ሰት ላይ ያረኩት እሱ ነው አልኩኝ። ልፈልገው ነበር የመጀመሪያ ስለሆን በጣም በቃ ተሰማኝ ሀቡዬ በጣም። ከዛ አይ ውሸትሽ ነው አልኳት። እንዴት እየጓጓሁለት በቃ ይመጣ ደስ ብሎኝ በቃ እንዴት ይወርዳል አልኩኝ። ዶክተር በእናትሽ ቼክ አድርጊኝ አልኳት። የምር ምንም ነገር የለም አለችኝ። ወርዷል በቃ ያን ሰዓት ደም ስታይ ወርዷል ያንታይ ማለችኝ። አይ አልወረደም በቃ እሱ ወርድ አልወረድም ናታል። በቃ ጭንቀትም ስትረስም ስላለኝ ሀቡዬ እንዴት እንደሆነ ግን ልነግርሽ አልችልም። ጮህኩኝ እዛ ጋር ማለት ነው። በቃ አስፋልቱ ላይ ሊገባ ነበር። ባለባጃጁ ያቀኛል፣ እሱ ያዘኝ። ከዛ በቃ ወይም ልጄ እያልኩኝ አለቀስኩኝ ማለት ነው። በቃ መጽዋት ልከፍልልህ እያልኩኝ እንደዚህ ብቻ በቀላሉ ትሄዳለህ አልኩት ነው ውስጥ የተረበሸ። ከዛ ደወልኩት ለሱና ተራገምኩት። ቅዱስ ሚካኤል አባቴ ይህችን ይስጥህ አልኩት። እኔ የቀመስኳት ጽዋ ለአንተ ሚስጥህ። ከዛ በፊት ምን ብለውኝ ነበር ሀቡዬ? ልጁ ቢወለድስ አካል ጎዶሎ ቢሆንስ ብለውኝ ነበር። ጤነኛ ልጅ ባትወልጅስ አለኝ። እንደዛ እያለ አይሞሬን ይነካኛል ሀቡዬ። ከዛ አለቀስኩ። ወደ ቤት ሄድኩት። ማንም አልነበረም ቤት። ከዛ ደወልኩለትና መንገድ የስራህን ይስጥህ አልኩት። እየው የልብህን የደረሰልህ አልኩት። ግን አልኩት እኔ የቀመስኳት ጽዋ አንተን ያቅምስህ አልኩት። የቅዱስ ሚካኤል ወዳጅ ነው ቅዱስ ሚካኤል የስራ ይስጥህ አልኩት። የተመኘው የሆነልህ አልኩት እና ዘጋሁበት። ከዛ እኔ ሲሄድ ፈጣን ነኝ ሲሄድ እና አባቴ ርቅስ በይ እደባደባለሁ ከወንድሜ ጋር። አረ አትደባድቢ አሁንማ 2 ነሽ፣ አረ በስነስርዓት አድርገሽ ምናምን ይለኝ ነበር አባቴ። አሁን ሄድኩኝና ሩጬ በሩን ገፍትሬ ተደፋኝና ወደቅኩኝ። ከዛ አነሳኝና ውይ ብስማ ጨወቅ፣ አረ ልጁ አረ ቀስ ብለሽ ተራመጂ ይለኝ ነበር አባቴ። የምን ልጅ ነው አልኩት። በቃ ልጁ ወርዷል አልኩት።
ከዛ አባቴ ድካሙ ተነሳበት። አቡዬ ምንም ነገር አልነካሽም፣ አልዋጥሽም፣ ምንም ነገር ምንም በቃ እግዚአብሔር ያለው ነው በቃ። እንዲሁም እኛ ከኃጢአት ተነጽናል። በቃ ልጅ ወደ ራስሽ ተመለሽ፣ ፈጣሪ በራሱ ወስዶታል አለኝ። በቃ አልፈቀደልሽም አለኝ። አባቴ እንዴት ቀላል ነገር እንዴት ታወራዋለህ አልኩት። ይህ ከሆን ፍቅረኛ ይሆነኛል ብዬ ስራዬን ማጣሁኝ፣ ልጅም ተስፋ ይሆነኛል ብዬ በሁሉ በሶስቱም ተስፋ አድርጌ ነበር። በምንድን እንደዛ ምትለኝ አባቴ? ቀላል ነገር እኮ አይደለም አልኩት። ብሩም እያለቀ ነው፣ ምንም ብከፍት ምንም አይሆንልኝም አልኩት እና በጣም አለቀስኩኝ። ሳራ አይዞሽ፣ ፈጣሪ እሱ ያለው ብቻ ነው የሚሆነው። ሰጪም ነሽም እሱ ነው። አዎ ከዚ በቃ አባቴ ይሄ ቫኬሽን ጥሩ ጊዜ አሳልፋለ ብዬ ሀዘን ብቻ ልውሰድ አልኩ። ሀዘን በቃ በሀዘን የተሞላ 2 ዓመት ይቅርብኝ ያልኩት ነገር በቃ እንደዚህ በቃ ከንቱ ሆነ አልኩት። በቃ ብር እኮ እያለቀ ነው አባዬ ተረዳኝ አልኩት። ከዛ በቃ እማዬም ሰማች፣ አለቀሰች። ከዛ የቅዱስ ዑራኤል ቀን ነበር ያን ጊዜ ቤተክርስቲያን ሄድኩና ይሄ ነው በቃ ይሄ ነው የኔ ውለታው ምናምን ብዬ በቃ የልቤን እንትን አልኩኝ። ከዛ ያችን መድኃኒት የገዛዋት ለእንትን ለማለት ዋጥኩት አብዬ ራሴን እንትን ለማለት ማለት ነው። ዋጥኩት ነው በቃ ይውረድ ምን ያደርገኛል በሞትም ልሞት ብዬ ያችን የእርግዝና ማስወረጃ 4 ነው እሱን ዋጥኩትና በቃ ወረደ ማለት ነው። ከዛ ታመምኩኝ፣ ሆስፒታል ገባሁኝ አልኩኝ። ከዛ በቃ ሰሪ በቃ ተነሽ በቃ ህልምሽ ላይ ንቄ ብዬ እንደ አዲስ አፕ ላይ እንዳደርግ ወደ አዲስ አበባ መሄድ አለብኝ አልኩኝ። ከልጁ ጋር ያለኝ ነገር ደግሞ አበቃ ማለት ነው። ከዛ አላወራሁትም። ከዛ በቃ ይህንም ካጣሁት ምንም ማጣው ነገር የለም፣ ምንም ተስፋ ማድረግለት የለም ከቤተሰቦቼ ውጭ። ለእነሱ መኖር አለብኝ በቃ የምን መንዘላዘል ነው ብዬ ወደ ራሴ የተመለስኩኝና ወደ አዲስ አበባ ሄድኩኝና እዚህ ማውቃቸው ሰዎች በፍሪ ቪዛ እንዲያሰሩልኝ አናገርኳቸው። ፍሪ ቪዛ እንዳሰራ ካምፓኒ ማውቃቸው ሰዎች አሉ፣ አሰሩልኝ አሉልኝ። በፍሪ ቪዛ ላሰራ ወደ አዲስ አበባ ሄድኩኝ። ሀቡዬ በቃ አለቀ መነሳት አለብኝ ምናምን ብዬ ሄድኩኝ ወደ አዲስ አበባ። ሀቡዬ ከሄድኩኝ በኋላ ሁሉ ነገር ጨረስኩት። ምን አደረኩኝ? እንትን ፍሪ ቪዛ አሰራሁኝ። በምን አመጣጥ? በዚያራ አመጣጥ። በዚያራ አድርጌ እዚህ ብር ነበረኝ፣ እዚህ ኳታር ብር ነበረኝ። ሳይዝኩት በፊት በጓደኛዬ ትራንስፈር አደረኩት። ከዛ እሱ አስገባችለት። ቀሪውን ብር ደግሞ በኢትዮጵያ ከፈልኩኝ። በቃ ፕሮጀክት የሆነ ቢዝነስ ከምከፍት ወጥቼ እንደገና ብተካ ይሻለኛል። ምክንያቱም ቢዝነሱ ቢከስርብኝ ብዬ ያችን ብር ለማትጠቀምኩ በፍሪ ቪዛ አሰራሁት ሀቡዬ። ከዛ በ20 ሄድኩኝና 20 ደግሞ 1 ወር ነው። ከዛ በቃ ቤተሰቦች ተሰናበልኳቸው አልኳቸው። እሱ ሀቡዬ ደህና ነሽ? እንደዚህ ነሽ? ልጁ ወርዶ እንደዚህ ነሽ? ማፊ እያንዳንዱ ሰው ሀቡዬ ሲኖርሽ ብቻ ነው የሚወድሽ። በቃ እሱ ስራ ካጣሁ በኋላ ነው ምን ታደርጋለች። ከዛ አዲስ አበባ ያለው ጊዜ አንተ ጨካኝ ነህ አልኩት። ቢያንስ እንዴት ወርሽ አትለኝም አልኩት። ከመሄድ በፊት ማለት ነው። ቪዛው ካለቀልኝ በኋላ እንዴት ወርሽ አትለኝም አልኩት። አንቺ ታውቂያለሽ እኔም ወድዒ ያኔ ህይወቴ ኑሮ እንዴት እንደሆነ ታውቂያለሽ። አንቺም ስራም የለሽም፣ ቤተሰብ አስተዳዳሪ ነሽ። እንዴት ብዬ ነው ሽምግልና እንትን ነው እንዴት? ታዲያ ለምን ተስፋ ሰጠኸኝ? አሁን እንደ ቤተሰብ እንዳለኝ ያወቅሁ። የጠፋ ሰው ፍቅር ብቻ። እንዴት ነሽ? ጠፍተሻል፣ በጣም ጠፍተሻል ማሪ። ቅድም ማለት ነው በራሱ ከወረደ በኋላ መድኃኒት የወሰድሽው ለማጥራት ነው ለማጽዳት ነው ውስጥሽ? አዎ ለማጥፋትም እኔም ራሴን ለማጥፋትም ዳብል ወሰድኩ። ራሴን በቃ አስጠላኝ ማለት ነው። እንደዛ ነበር። ከዛ በኋላ ሳይድ ኢፌክት አመጣ። በየወሩ በ2 ወሩ 3 ወሩ ደም መፍሰስ፣ በቃ ነዚፍ ማምጣት መጣ። እሺ እሱ ጋር የደወልሽው ስላልደወለ ስላልጠየቀሽ እንዴት ሆንሽ ከወረደ በኋላስ ደህና ነሽ ወይ ምናምን ስላላለሽ? አዎ እንዴት ነሽ አትለኝም። ምን ላይ ነሽ ምን ሆንሽ ምናምን አትለኝም። ኤክስፔክት አድርገሽ ነበር፣ ጠብቀሽ ነበር። ይደውላል፣ ይንከባከበኛል፣ እንዴት ነሽ ወዴት ነሽ ይለኛል ብለሽ? ያ
ከዛ ምን አለኝ፣ አንቺ ስራ አጣሽ እኮ እንዴት ብዬ ነው ቤተሰቦች እነዚህ ሽምግልና ማመጣው? ሌላው ደግሞ ቤተሰቦች እኮ አለው ኃላፊነት እኮ አለሽ። አንቺ ወደቅሽ ማለት በአሽሙር መናገር ጀመረ። ያኒ ሽኖ ኢዛ እንት ማ عندك شيء خلاص ምን ያደርጋል? እኔ እሱ የጠበቀ ምን ብር አለኝ አረብ ሀገር በቃ ተመልሼ ስለሚሄድ እሱን ስለምወስደው ምናምን ነው ያስብ። አሁንማ ካንስሌሽ ተደረጋለሁ። እሱ ጥቅም የለውማ፣ ብር የለኝማ። እሱ እንዴት ብዬ ነው የምወስደው? እሱ እንዴት ብዬ ነው ድጋሜ አረብ ሀገር ማስወጣው? በፍሪ የምንኖረው አስተሳሰብ አየሽ ሀቡዬ። አዲ አፍታ ፈቅረዋለች ላላችሁ ሰዎች በደንብ አድርጌ ነው የማፈቅረው ነበር። ግን ደግሞ እማዬ ምን ትለኛለች? ሰው ይበድልሽ እንጂ አትበድይ ትለኛለች። እና በእኔ በኩል የሚጠበቅብኝ ነገር በሙሉ አድርጌያለሁ። ግን ወንድ ማለት ነው የተማርኩበት ነገር ቢኖር ይሄ ነው። በቃ ሲኖርሽ እና ሀይ ያለ ኑሮ ስትኖር ብቻ ነው እንጂ ከዛ ውጭ ማርያምን ዞር ብሎም አያይሽም። ይሄ ነው የተማርኩት። በቃ እኔ ሲኖርሽ ብቻ ነው የምትወደጅ የምትከበር ከቤተሰቦችሽ ውጭ ማለት ነው። ከዛ በኋላ እኔን መቅረብ ጀመረ። እኔም አይሆንም አልኩኝ። በቃ እህቶቹ መደዋወል ምናምን ጀመሩ። እኔም ራቅኳቸው፣ ሁሉንም ራቅኩኝ። ቤተሰቦቹም ምንን ማስማማት ሽምግልና ምናምን ነበረ። አልፈልግም አልኩኝ። ከዛ በኋላ እሱም በቃ እኔ አትሆነኝም፣ እኔም አልሆንህም፣ የተሻለች ሴት መድኃኒዓለም አባቴ መንገድ ጨርቅ ያርግልህ፣ በቃ ቴንኪው ላሳለፍኩት ነገር ብዬ ዘጋሁት ማለት ነው። ከዛ በኋላ ሀቡዬ ሀያው መጣ። የዚያራ ቀን ቲኬት ተቆረጠ። እዚህ ጋር ለው እዩ ይህ ፈተና መቼም ኤርፖርት በቃ ሁሉ ነገር ከጎንደር አንድ ቀን አድሬ አዲስ አበባ በማግስቱ ነበር የኔ ፍላይት በሀያው ዚያራ እጅ ሀቡዬ ኤርፖርት ፓስፖርት ሻምጭ ይሉኛል። ፓስፖርት የለም ኤርፖርት ላይ። ወይኔ አንቺ ምን አይነት ደንባራ ነሽ? እንዴት ሰው ወደ ሊሳፈር ከሀገር ሊወጣ ከቤቱ ሻንጣውን ቼክ ሳያደርግ ፓስፖርት ያዝ ይወጣል? ሆን ብሎ የተደረገ ነገር ነው ይሄ። ሆን ብሎ የተደረገ እቃ ሁሉን ጠንቅቄ ነው የማመጣው፣ ጠንቅቄ ነው የሚይዘው ሀቡዬ። የዛሬ 5 ዓመት የዛሬ 20 ዓመት የሱዳን የነበረኝ እቃ ሁሉ አለኝ እዚህ ጋር ያኔ አስቀምጠዋለሁ። እና ፓስፖርትን፣ አይዲን፣ ኤቲኤምን ሁሉ ነገር የራሱ ቦርሳ አለች ሚይዝባት። ሆን ብሎ የተደረገ ነገር ያችን ቦርሳ ብቻ ነው የተወሰደችው ሀቡዬ። የቡኬን የአዲስ አበባ ቡኬን የምን ሁሉ አለ፣ እሷን ብቻ ነው የተወሰደው ሀቡዬ። እንዴት እንደሆነ እኔ አላውቅም፣ ብቻ ፈጣሪ ይወቀው። ከዛ በኋላ 95,000 ነው የከፈልኩት ቲኬቱ ሀቡዬ። ከኢትዮጵያ ካንስ ተደረገ፣ ተበላው፣ ከሰርኩኝ። ከዛ በቃ ነፍሲያ ትደመረት ሀቡዬ። አስጠላኝ ነገር አለሙ ማለት ነው። ከዛ ብር እያለቀብኝ ነው። ከየት ላምጣ? ኦልሬዲ ከፍያለሁ። በቃ የትኬቱ ድጋሚ ቡክ እንዲያደርግልኝ አስገብቻለሁ። ከዛ ውጭ የት ልሂድ? ከዛ በቃ እኔ ያለኝ ነገር በሙሉ አስጠላኝ። በቃ 3 ወር ተዝናንቼ ያሰብኩትን እንትን ብዬ እንደዚህ ከንቱ ልሆን ብዬ ራሴን በቃ አስጠላኝ ሀቡዬ። ከዛ በኋላ ቤተሰቦቼ እንደምንም ብሎ ተበዳድሮ ብሎ ፓስፖርት እንዳወጣ አደረጉኝ። አስቸኳይ ወጣኝ 37,000 ከፍዬ። ቪዛው ደግሞ አለቀ በዛን ሰዓት። ደኩሌ ተወዛገበ። ከዛ በኋላ በቃ እኔ አልወጣም ከዚህ ሀገር ማለት ነው ብዬ በቃ ተሰማኝ። ብቸኛ አዲስ አበባ ብዙም አላውቃትም ብዬ ብቸኛ ነኝ ብዬ። ከዛ በኋላ ልጁ አደረ እዚህ ኳታር ያለው ሰው የጓደኛ የሚያስጨርስልኝ ኢትዮጵያ አለ። ከዛ በቃ እኔ ወደ ጓደኛ መሄድ አለብኝ። መጥፎ አስተሳሰብ የመጣብኝ ነው። ራሴን ላጥፈ ስለሆነ በቃ ሰው ያስፈልገኛል ብዬ ጓደኛ የሱዳን ጓደኛ ያለች እዚህ ያለችው አዲስ አበባ ነው ያለችው እና ወደ እሷ ሄድኩኝ። ሲሄድ በቃ ፓስፖርት ተቀበልኩኝ። ዚያራው አለቀ። እንደ አዲስ ተጅዲድ ዚያራ ተደረገ። ከዛ ከተጀደደ በኋላ መንግስት ዚያራ የሚባል ነገር አቆመ አለ። ድጋሜ ደግሞ ብር ከከፈልኩ በኋላ ሀቡዬ እዛ እኔ የለሁም በቃ አይ እኔ ገዳም መሄድ አለብኝ ብዬ ገዳማት ሄድኩ። ወደ 7 ገዳማት ሄድኩኝ፣ ጉዞ ማለት ነው። 7 ገዳማት 7 ቀን እዛ ቆየሁኝ። ከዛ ተመልሼ መጣሁኝ። ሳራ በቃ ኳተሪ ሳወራው እዚህ ያለው ሳራ በቃ ለጊዜው ቆሟል አለኝ። ቆሟል ዚያራ። አይ እኔማ አልቀመጥም፣ መፍትሄ ታመጣለህ እንጂ አልቀመጥም እዚህ ሀገር አልኩኝ። ከዛ ሰሚነሽ ኪዳነ ምሕረት ሄድኩኝ። ተስዬ መጣሁኝ። ስመጣ በቃ እኔ በዚያራው ተነስቷል አለኝ፣ ዚያራው ተጀምሯል አለኝ። በዚያራ አልሄድም አልኩት። ሀያ ማለት ነው
አልሄድም። ምክንያቱም ቢመልሱኝ ሳልኩት ድጋሚ ቲኬት ልከፍል ነው። ከዛች 100,000 ምናምን ሀቡዬ ጨማምሬ አራዝሜ 20,000 ብር ብቻ ነው የተረፈኝ። ከዛ በኋላ እኔ ድጋሚ ሪስክ አልገባም። ካላስ በሀውስ ሚድ ላምጣሽ አለኝ። ተቀየረ። ከዛ ምን ተባለ እኔ አላቅም፣ የኢትዮጵያ ህግ አላውቀውም። ሲኦሲ ተባለ፣ አሻራ ተባለ፣ ከዛ በኋላ ሜዲካል ተባለ። ይህ ብር ከየት ላምጣ ሀቡዬ? እውነት ለመናገር በቃ ምንም። ከዛ ወርቆችን ልሽጥ አልኩኝ። ወርቆችን ሸጥኳቸው። ግማሹ ለቤተሰብ አስቤዛ ለ2 ወር እንዲሆናቸው አደረግኩኝ ወድለሁኝ፣ ግማሹ ላይ ነው ያደረግኩኝ መሳሪፍ ማለት ነው። ከዛ ወርቁ ከሸጥኩ በኋላ በቃ 9,500 ሜዲካል ሲዮሲን ከፈልኩኝ። ከዛ ሜዲካል እንትኑ ፓርኮድ የሚባል አለ መውጫ፣ ለኳተር ውድ ስለሆነ 60,000 ብር አሉኝ ደግሞ ድጋሜ። ወይኔ በኪዳነ ምሕረት። ከዛ 60,000 ካሉኝ በኋላ ደግሞ 100,000 ተባልኩኝ። ደግሞ ቲኬቱ ውድት ሆነ ሀቡዬ። ከአንድም ሁለቴ ነው በቃ ከአንድም ሁለቴ ነው ራሴ እንዳጠፋ የሞከርኩ፣ ግን ጓደኛ ትደርስብኛለች። ከዛ ያሉ ሁሉ 6 ወር ቀልጄን እያስታወስኩኝ፣ አሁን እኮ 6 ወር ደግሞ እኮ ሞሬ ደህና አይደለሁም አቡዬ። አሁንም ደህና አይደለሁም አቡዬ። አሁን እኮ 6 ወር የሆነው ነበር። 6 ወር 5 ወር የሆነው ነበር። እኔ 6 ወር የተቀመጥኩት 5 ወር የሆነው ነበር ልጁ። ከዛ ፈጣሪ ይመስገን ከአንዴም ሁለቴም ትላል። ከዛ ደም ግፊት አለሽ ተባልኩኝ፣ በዚህ እድሜ ማለት ነው። ሄድኩኝ ሆስፒታል፣ 2 ቀን አስገቡኝ። ተኛሁኝ አልኩኝ። አይ አንቺ ህይወትሽ ላይ አደጋ ነው፣ በቃ ደም ግፊት በዚህ እድሜ አይቻልም አይደል፣ ሆስፒታል መሆን አለ መቀመጥ አለብሽ አሉኝ። ከዛ የግል የገባሁት ሀቡ በችግሬም ሆነው ቅብጥናዬ ለምንድን ነው እዚህ የምታስገብኝ? ሳራ አንቺ እኮ ያን ከወሰድኩሽ በጣም ትሪት አያደርጉሽም እዚህ። ከዛ የአንድ አልጋ 5,000 አሉ። ከዛ ቤተሰቦቼን ብር ላኩ፣ በጓደኛዬ ታከምኩኝ፣ መድኃኒት ያደረጉልኝ ማለት ነው። ከዛ ይሄ መድኃኒት መከታተል አለብሽ ተባልኩኝ ሀቡዬ። ከዛ ከጨረስኩ በኋላ በቃ ብር ሁሉ አጣሁኝ ሀቡዬ፣ ብር አጣሁኝ። ጓደኛዬም እነሱም እንደዚህም ናቸው፣ ተፈንቅለን የመጣው ችግራቸውም ብዙም አይደለም። እሺ ከእጅ ወደ አፍ ነው። እየተራብን መጣን ሀቡዬ፣ እየራበኝ መጣ። ቤተሰቦችም ተራቡ። የደም ግፊት መድኃኒት አጥቼ ሀቡዬ፣ ወጣትነት ናትቼ ገባሽ። ከዛ ላይ ደግሞ ፔሪድ ደግሞ እንደ ጉድ ነው። በቃ መድኃኒት መወጫ አጥቼ ቤተሰቦችን በዛም እያለቀባቸው እንዴት ልሆን ተዋጥኩኝ። በቃ አየሽ እነሱም ተጎዳ አቡዬ። በየ2 ወሩ ምናምን 100 ኪሎ ኩንታን የማስገባላችሁ 1 ቀን በልቶ ማይበሉበት ቀንም አለ። ለአባቴ መድኃኒት እንዴት ላድርግ? በቃ ታመምኩኝ አቡዬ። ደም ግፊት እንዴት ይተወኝ? ከዛ በቃ ተቸገርኩኝ። በቃ እመቤቴ በጣም ለማን ልጠይቅ አቡዬ? ማን አለኝ? ብቻዬን በቃ ስደት ምንም ነገር የለኝም አቡዬ። በቃ ንብረቴ ባንድ ነው ያጣሁት። ያንም ስቃይ አቡዬ። ከዛ ዲስካውንት ተደረገና ጓደኛዬን ፊቷ ተቀየረብኝ። ቻል ማድረግ አለባት በቃ ተዘግተሽ እስከምትኖሪ ድረስ ከጓደኛ ጋር ማሳለፍ ጀመረች፣ መውጣት ጀመረች። አትነገረኝም። ከዛ ፊቷ በቃ አዞረችብኝ። ከዛ በኋላ ተሳቀቅኩኝና በቃ ስራ ፈልጉልኝ ብዬ የቀን ስራ ጀመርኩኝ። ቡና አገሩን አላውቅም ሀቡዬ። እዚህ ባግራውንድ አስቀምጥልሻለሁ ያደርኩበት ቦታ ብታይ፣ ያደርኩበት ቦታ በርዶኝ ማለት ነው። ቡና በየቀኑ እሰራለሁ። ማታ ደግሞ እነሱ ብር እንዳልከፍል ደግሞ የሆነች እንትን ነገር የወንዶች ማደሪያ መሻለ በዚንክ ነገር በቆርቆሮ እየተሰራ ምናምን በቃ ተፈተንኩኝ። ልክ ጎዳና እንደወጣሁ ማለት ትችያለሽ። ግን ይህ ሁሉ ቤተሰቦች አያውቁም ነበር። ከዛ በኋላ ወጣሁኝ። 10 ምናምን ቀን ከሰራሁ በኋላ ይሄ ሰውየው ቤቱ የፋሚሊ ቤት በእኔ ስም ነው፣ ውርሱ ማለት ነው። በቃ ቲኬቱን ቀንሷል። 43,000 ሆኗንና አስይዤው ተባልኩኝ። በቃ ቤተሰቦቼ በባንክ መበደር አይችሉም እና በቃ ቤቱን አስይዙትና እኔ ከፍላለሁ በወለድ አልኩኝ። ወይ በወለድ ካገኟችሁልኝ ወይ ደግሞ ቤትን አስይዛችሁ ከሰው ውሰዱኝ አልኩኝ። አልተቻለም። በወለድ ተበደርኩኝ ማለት ነው። ልውጣ እንዳረብሽ
ከዛ እኔ ትኬቱን በዚህ 2 ቀን መቁረጥ አለብን። ትኬት አግኝተና ከ100,000 ወደ 43,000 ሆኗል። የኳተር ኤርላይንስ ሰው ይሄ ክፈይና ትሄጃለሽ አሉኝ። እዛ እየሰራሁም ማለት ነው። እሺ ምናምን ብዬ በወለድ እንዲበደሩልኝ ከዘመድ ጠየኩኝ። ተስማማን። በ3 ወር ውስጥ 50,000 ወስጄ 90,000 እንድከፍለው ማለት ነው። ከዛ ከፈልኩኝ። ትኬቱ ተቋረጠ። እግዚአብሔር ይመስገን። ሐሙስ ነበር። ከዛ ሁሉ ፈተና ሀቡዬ ያን ተበዳድሬ ብዬ ሁሉም ነገር እንትን ብዬ ሰውዬም እግዚአብሔር ይስጠው ከፊሌ በጣም ጥሩ ልጅ ነው። እሱንም አበድሮኝ ብዬ ይኸው ከኳተር ከገባሁ ሳምንቴ ነው እልሻለሁ። ከብዙ ስቃይ ከብዙ መከራ አሁን ተከራይችን ያለሁት ከሴቶች ጋር አብረን ያለ ነው ኢጃዛ ቤት። በቀን ገና ስራ ጀመርኩም። ሜዲካልም አላደረኩም። ገና ሜዲካል አላደረኩም። ያ እንትንም አይዲም አላወጣሁም። ገና ከመጣሁኝ 5 ቀኔ ነው እና በርካሽ ቤት አግኝቼ 300 ሪያል ሰውየው ከፈለልኝ። የመጀመሪያው የማውቃቸው ጓደኞች ደግሞ ነው ምንትን ብዬ ምንም ይበላ የለኝም። ኪዳን ንብረት እንደምልስ ስመጣ ማለት ነው ምንም ግን ማን ተወክዬ ነው መድኃኒዓለም ነው የመጣ። እሱን አመኔ ለእሱ ነው የሰጠሁት። እግሬ እዛ ትግባ እንጂ ለምን ለምኛል በለ ለምን ለበቃለ ወተት ወይ ዳቦ ስጠኝ አልለውም። የዋህናጭ ይሰጡኝ አላልኩኝ። እንደዛ ብዬ ነው የተማመንኩት። ገባሽ? ከዛ ጓደኞቼ ነገርኳቸው ስራ እንዲፈልጉልኝ አይዲ እስካወጣ ሜዲካል እስክጨርስ ስራ ፈልጉልኝ። እኔ መጥቻለሁ በአዲስ እንትን ብዬ አሁን ሜዲካል ይቀረኛል። ከዛ አይዲ ከተቀበልኩ በኋላ ትቀጥሩኛለች ብዬ ነገርኳቸው። መጡ። ማርያምን ሀቡዬ ሎኬሽን ላኪልኝ እያሉ እያንዳንዱ አስፔዛ ያመጣልኛል። በቃ እንዳላይ የሆነ የመሰልኩ ግን እኔ ሀቡዬ ለራሴ ተረፌ ለሰው ምደርስ ነበርኩ። ቀን አይጣል ብቻ። ከዛ አልሐምዱሊላህ ብዬ ዳቦን፣ ወተቱን፣ እንቁላሉን፣ ዶሮ በቃ ማለት እያመጡ ይጥሉልኛል። በቃ በደጃፍ ላይ እያመጡ ይጥሉልኛል። ወይ አምላኬ ተመስገን ብዬ ይኸው ፈጣሪ ይመስገን። አሁን ሜዲካል ቡክ አድርጌያለሁ። በጓደኞች ሀይል ነው የምኖር። በቃ ተማምኛ ማለት ነው። እዚህ ያሉ አረቦች፣ ሱዳኖች ጓደኞቼ እና እዚህም ሀበሻ ያለባቸው ሴቶች ደግሞ አልበላም እሳቀቃለሁ። እነሱ ሼር አድርገው ነው ሳሪ ቴ ከኛ ጋር ትበያለሽ ባለን እንበላለን እንኖራለን ብለው እበላለሁ ከእነሱ ጋር። ትናንትናም ያመጡልኝ አስፔዛም አሉ እና ልልሽ የፈለግኩት ሀቡዬ በቃ አንቺ ምከሪኝ እና እንደ አዲስ በቃ እንትን በይኝ። እኔ የምለው ይረዳሉ። በቃ ሲኖርሽ እና በሰው አለመተማመንና በፈጣሪሽ ማመን ብቻ ነው በቃ እና ሁሉም ያልፋል ማለት ነው። አሁንም ገና በ2 እግሮች አልቆምኩም፣ ግን እግዚአብሔር ያውቃል ብዬ ነው እና ብዬ ከዚህ ይቅርታ ታሪክን አልረዘምኩባችሁ፣ ግን በጣም የሚያም እስካሁን ከዛ ልንገርሽ ብዬ በጣም ያመመኝ ነገር የፍላይቴ ቀን የዋዜማው ቀን ልሳፈር ሮብ ሌሊት ማውቃቸው ዶክተሮች አሉ ቲክቶክ ላይ ማለት ነው። ከዛ ከእነሱ ትምህርት ወስዳለሁ ብዬ ነገርኳቸው የተፈጠረውን ነገር። ሞር ያመመኝ ማለት ነው ሀቡጌ። ከዛ ዶክተር እንደዚህ ተፈጥሮብኛል፣ ምክር እፈልጋለሁ፣ ምን መድኃኒት መውሰድ አለብኝ ብዬ ልጠይቅ ነው እኔ ላይቭ ላይ ማለት ነው። ሮብ ነበር። ከዛ እኔ እንደዚህ አድርጌያለሁ ምናምን ጽንስ ወርዶብኛል። የወረደብኝ ምክንያቱም እንደዚህ ነው፣ ግን ምንም አይነት መድኃኒት አልወሰድኩም። ምን ትመክረኛል ስለው የስንት ወር ነበርሽ አለኝ። የ1ኛ ወር ሆኜ ወደ 2ኛ የገባ ሆነው ምን አድርገሽ ነው ወረደ ያሉሽ አለኝ። ምን ተጠቅመሽ? ምንም ዶክተር ናት ስለው እንዴት በ2ኛ ወር ላይ በ1ኛ ወር ጨርሰሽ እንዴት ጽንስ ይታያል በአልትራሳውንድ አይለኝም? ምን አልኩት? አይታይም አለኝ። ይሸፈናል አለኝ። ገና ጽንስ ነው አለኝ። እንዴት ነው አልትራሳውንድ የሚታየው? እንዴት ነው ወረደ የምትልሽ አለኝ። እችማ መከሰስ አለባት አለኝ። ዶክተር ያማቸዋል ያልኩት ያኔ ልጅ ያኔ 2 ወር ገና መግባቱ አይታይም አለኝ። እኛ እንደተማርነው እንትን በትምህርታችን አይታይም አለኝ። ምክንያቱም ገና 2ኛ ልጅ ነው ገና ምክንያቱም 3 ወር ቢያንስ 4 ወር ገብቶ የሚታየው እንጂ አይታይም። ውጭ ነው የሚሆነው። ገና እየተጸነስ ገና ነው አለኝ። በቃ እኔ ከዛ ቀን ራሴን አላውቅም ሀቡዬ። ያኔ ልጄ አልወረደም ነበር። አንድ በእነሱ ስህተት ነበር ሀቡዬ፣ በሕክምና ስህተት ብቻ በአንድ ልጅ ስህተት ዶክተሩ አሳስታኝ ነው መድኃኒቱን ወስጄ
ልጆች ሊጫወቱ ይወጡ ነበር። ዶክተሩ አሳስታኝ ነው በቃ ወርዷል ብዬ ራሴን ለማጥፋት መድኃኒቱን የወሰድኩት የዛኔ ነው የወረደው። ራሴን ለማጥፋት በሞከርኩት መድኃኒት ነው ልጅ የወረደው ብለሽ ነው የምታስቢው? አዎ በቃ ይሀብዬ እዚህ መተኝ የምፈልገው እንዲወጣልኝ አልቻለም። ግን እኔ አሁን ቢሰማኝ በቃ ለምን ቸኩ ለምን ለኔ ሆስፒታል አልሄድኩም? እሷ ለምን ወርዷ ትለኛለች? እሷ ጎበዝ ዶክተር አይደለች? ታውቃለች አይደለ? አይታይም ትንሽ ቆይተሽ ነይ፣ ይሄ ወር ጨርሰሽ ወይ 3ኛ 4ኛ ወር ጨርሰሽ ነይ፣ ይሄን ምርመራ አድርጊ ማለት ነው ያለባት እንጂ ወርዷ ማት የለባትም ነው በቃ። አሁን ከአንድም 2 3 ዶክተር ሳማክር የት ነው ያለች? ሲነገር ጎንደር ናት። እኔም ሀቡዬ ፍላይቴ በማግስቱ ስለሆነ እንጂ አቅም ቢኖረኝ ምን ቢኖረኝ አስጠይቃት ነበር። ግን አቅም የለኝም። በቃ ዋጥ አርጊያት ነው። የኔ ይታያል የምትሉ የሚታያለ የማይታያለ የኔ አይታይም። ከዛ በቃ ራሴን በቃ አሳምኜ እኔ አላደረግኩትም፣ እኔ አልገደልኩትም፣ እኔ በቃ እንትን ብዬ በማግስቱ ፍላይቴ ነበረ እንደ አዲስ ህይወት እጀምራለሁ ብዬ በቃ አረሳውም። ሀቡዬ ነገር ያጋጠመኝ ነገር የሚረሳም አይደለም እና ብቻ እግዚአብሔር ይመስገን። ሴቶችዬ በእውነት ከኔ ተማሩ ነው የምለው በቃ። ያንቺ እንደማይታይ በምናምሽ የሚታይ የለም ማይታይ የለም። የኔ ግን አይታይም አልሽው። እንደዛ ነው ያለች ዶክተሯ። ምንም አይታየኝም አለችኝ። ከዛ ለዶክተሩ አይታይም ብላኛለች እኮ ስለው የማህፀን የሚሸፈን በር አለ አለኝ። የሚሸፈንም አለ አለኝ። የሚታይም አለ ማታይ አለ። የሁሉም ይለያል። እሷ ሸፍነው ነው እንደዛ የሆነ ያለች እንጂ ሌላ ቼክ አድርጌ ማድረግ ነበረባት ነው እሷ ማለት ነው። እሱ እንደዛ ነው ያ ዶክተር ያለኝ። ደግሞ የስፔሻሊቲ ዶክተር ናቸው እነሱ እና የሁሉም ሰው አንድ አይደለም ነው። ለእኔ የገባሁበት ፖይንቲ ምን አይነት መድኃኒት ዶክተር ሊሂድ ወይ እንደዚህ ያደረጉት ጥፋት አለ ምናምን ለማለት ነው። እኔ የተነገረ ደግሞ ሌላ ነገር ነው። ይሄንም እንትን ሆነ ጭንቅ ሆነብኝ ማለት ነው። እና ሀቡዬ አንቺ ህይወቴን ታሪኬን ተረድተሽዋል። በቃ የምትመክረኝ ነገር ካለ ምን ማድረግ እንዳለብኝ ካለ አንቺ ብትጨምር ደስ ይለኛል ሀቡዬ። በእውነት ሌላ እንደዚህ እየተናገርኩት በእንትን በቃ ሌላውም ትምህርት ይሆናል። በቃ ምን እንጃ ሴት ልጅ በጣም ትፈትናለች ሀቡዬ። በቃ ይቅርታ ጊዜሽን ስለወሰድኩብሽ። አሁን ደግሞ የምትይኝ ነገር በሙሉ ለመስማት እኔ ዝግጁ ነኝ ሀቡዬ። እኔ 2 ጊዜ ወልጃለሁ። እኔ የማውቀው ዶክተር አይደለሁም፣ እውቀቱ የለኝም። ግን ከዶክተሮች የሰማሁት ከ3 ሳምንት በኋላ አልትራሳውንድ መታየት እንደሚችል ነው የሰማሁት። ኦኬ፣ ግን ይሄ አይደለም ዋናው ነጥባችን። ዋናው ነገር የሆነው ሆኗል። ፈጣሪ አይሳሳትም። ፈጣሪ ሰጠ፣ ፈጣሪ ነሳ። አንቺ ደግሞ ገና ልጅ ነሽ። ገና የ4 ዓመት ልጅ ነሽ። የ44 ዓመት አይደለሽም። ገና ብዙ ትወልጃለሽ። ስለዚህ ለምንድን ነው በህይወትሽ ችግሩ ላይ ፎከስ ማድረግ የፈለግሽው? ለምን ያለሽ መልካም ነገር ላይ ፎከስ ማድረግ አልፈለግሽም? ለምን? አንቺ ቆንጆ ሴት ወጣት የ24 ዓመት ካታር የምትባል በጣም ቆንጆ ሀገር ላይ እግርሽ ገብቷል። ብዙ የስራ እድል ያለበት ስራ እንፈልግሻለን፣ ትሰሪያለሽ፣ ህይወትሽን ትለውጫለሽ። ብዙ ተስፋዎች እያሉሽ በህይወትሽ ያጣሽው አንድ ነገር ላይ ብቻ ፎከስ አድርገሽ ማልቀስን ማማረርን ለምን መረጠሽ? ለምን? ይህን የመሰለ ቤተሰብ እያለሽ እኛ ልንገርሻ፣ እኛ ያለ ጋብቻ ብናረግዝ እኔ ራሴ ስለ ራሴ ስነግርሽ በአንቺ እድሜ ላይ ሆኜ ያለ ጋብቻ ባረግዝ ቤተሰቦች አውጥተው ነው የሚጠሩኝ። በጣም ኃይለኛ ቤተሰብ ነው ያሳደገኝ። በጣም ወግ አጥባቂ ተማሪ እያለሁ ጥፍር ቀለም ተቀባሽ ተብዬ አንቺ እንዴት ጥፍር ቀለም ትቀቢያለሽ? ሀራም እኮ ነው ተብዬ ተገርፌ